የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው አዲስ ያወጣችው አልበሙ እጅግ በጣም ተወዶላታል በራሷ ዩቲዩብ ቻናል ባሉት የሙዚቃ መተግበሪያዎች በአጠቃላይ ደጃዝማችን ማግኘት ትችላላችሁ ይህ የመጨረሻ አልበሜ ነው ብላለች ካሁን በኋላ በነጠላ ዜማዎችና ያው እንግዲህ አልበም መዳረሻ ዘፈኖችን አዳዲስ ዘፈኖችን ብቻ ነው የምታቀነቀነው ለምን ጠይቃታለሁ ወደ በኋላ ላይ ስሟን ስጠራ ሁላችሁም ደስ ይላችኋል እስኪ ሞቅ አርጉላት የኔ ደርባባ ኩኩ ሰብስቤ በጣም ነው የሚወዱሽ ኩኩ ሰብስቤ አቀባበል በጣም ይዘኝ ነው ደስ የኩመት አይደለም የሰው መውደድ ኩኩሻ ክብሩ ይስፋ እግዚአብሔር እኔም በጣም ነው የምወዳችሁ በጣም ስላከበራችሁኝ አመሰግናለሁ ሁሌም አንድ አይነት አስተያየት ሰማለሁ ስላንቺ አሁን በኔ ጉዳይ ላይ ሁሉም ይጨቃጨቃል ግማሹ እንደ የንሱ የማላይበት የት ሊድ ይላል ግማሹ ደግሞ እንደ አንተ እኮ ሚላለ ኩኩሻ ግን ሁሉም ሰው ተስማምቶ ነው የሚወዳት ለዚህ ማስረጃው አይደለም እንዴ ዋሻው እንዴ እኮ ከላይ እኮ ነው ትዛዙ ምን ነው ዛሬ ተሽኮረመምኩት ለመጀመሪያ ጊዜ ኩኩ ተሽኮረመመች ደስ ይላል ኳንዳ ደስ ይላል ተሽኮረመም ባክ ለካ መሽኮርመም አላልሽ ደስ ይላል ባክ መሽኮርመም ዋው ደስ ይላል ኩኩሻዬ እሺ ኩኩሻዬ ደጃዝማች ብለሽ የመጨረሻ አልበም እንደ አልበም ሲባል እንደ ረግራዝማች ይቀራል የሚሉ ሰዎች አቃቆላል እንዴት ግን እኔ ማስታወቂያውን ስሰራው ሆዴ ባባ ግን ደግሞ ሙሉ ለሙሉ ያልባባው በነጠላ ዜማዎችና ደግሞ 3-4 ዘፈኖችን አንድ ላይ ያረክሽ ደግሞ መልቀቅሽ አይቀርም የሚለው ነገር ስሰማ ነው ለምን የመጨረሻ አልበም ኩኩሻ ሆዴ ባባ ስትለኝ እኔ ብራሴ ሆዴ የባባ ነው ለሞት ሁሉ ለስንብት የቀረብኩት ይመስለኝ ለምን ሁላችሁ የምትጠይቁኝ የመጨረሻ ነው ምናምን ስባል እንደሱ ሁሉ ተሰማኝ ግን እውነት ነው በአልበም ደረጃ ሰይፉ ያደክማል በጣም ረጅም ጊዜ ነው የሚፈጀው ሲሰራ ከመጀመሪያው ጀምሮ ዘፈን ዜማውን ይዘ ግጥሙን ይዘ በራስ ድምጽ አዋህደ እንደገና ደግሞ ወደ ሙዚቀኞቹ ጋር አሬንጀሮቹ ጋር ወስደ እስኪሰራ ድረስ በዛ መሐከል እንግዲህ ያለው ራሱ ትልቅ ጋፕ ይኖራል ከዚህ ይጀምራል አዎ ሙዚቀኛው ለምሳሌ ሌላም ዘፋኞች አሉ ደግሞ እንደምታውቀው በኔ ዘመን ጥቂት ዘፋኞች ነን ሙዚቀኞቹም በትክክል ለበቂ ለዘፋኙ በቂ ናቸው ሙዚቀኞቹ አሁን ግን ዘፋኙም ብዙ ነው ሙዚቀኛው አሬንጀሩ አነስተኛ ነው ስለዚህ ለስንቱ ይስሩና ስራ ይከብዳቸዋል ይከማችባቸዋል ያን ጊዜ በሳቱ አይደርሱልህም በሳቱ ሳይደርስ መበሳጨት አለ ስንት ነገር አለ እና ከዚህ ጀምራል አንተ በመሐከሉ የሌላ ሀገር አንዱ ሙዚቀኛ ሄዳል እኔም ራሴ ወይ ወጣለው ከሀገር ሌላ የራሳችን ፐርሰናል ስራ አለ ፐርሰናል ጉዳይ አለ ቤት አለ ምን አለና በቃ ያሰለቻል አድካሚ ስራ ነው እውነት ለመናገር ሙሉ አልበም ለመጨረስ በነገራችን ላይ እንዲ ቤተ ዘማን ጨምሮ አሉ የተባሉት ሙዚቀኞች ያሉበት ባንድ ነው ያለኝ እኔ ሐሳቧን ከቀየረች የሷ የሙሉ ጊዜ ባንድ ለመሆን ዝግጁ ነን አልበም መስራቷን ትቀጥል ይላል ቀይቷ አንድ አመሰግናለሁ እውነት ነው እውነት ብዙ ነገር አለው በቃ እሱ ብቻ አይደለም ደራሲዎቹ የማይገኙልህም እና ብዙ ብቻ ተወረዳል ወስነሻል በቃ ካሁን በኋላ የፎቶ አልበም ነው እንጂ የሙዚቃ አልበም ተወስኗል አልፎ ራስኮ ደስ ይላል ሰይፉዬ በቃ ራሱም ለኔ ለመጣሁበት እድሜ ከዚህ በኋላ በሙሉ አልበም ደስ የሚል ክብር አለው ሙሉ አልበም መስራት ግን አይ እንደው እድሜ ስላል ብዙ ጊዜ ጭቅጭቅ አለ አናረጅምኛ ብለሽ ስለዘፈንሽ ማርጀት ኖሮብሽ አላረጅም ያልሽ ነው አንዳንዶችም ይመስላቸው እውነት ኩኩሻ እንግዳዬ ነሽ የሚለውን ዘፈን ከጋሻ ለማየው ጋር ስለሰራች ይህን ጋሻ ለማየው ባች ነች ወይ ነው አይ አለማየሁ እሸቴ በጣም ታላቅ ነው በነገራችን ላይ
እንደው ብቻ ጥያቄያችን ማአት ቦታ እንዳይሄድብን ነው እንጂ እኔ አሁን ጥልዬና አለማየሁ እሸቴን ጋሻ ልላቸውም ለምን ይመስላል ጋሽም አልለው አሁን የኩኩ በባል ያምርብኛል እኔ ላይ አይሆንም this is it ለአንዳንድ ለዘፋኝ ጋሸናትዬ ሲባል ያ የክብር ስሙ ነው ለዘፋኝ ራሱ በስሙ መጠራት እስከረጅም ድረስ እንደዚህ አይነት ነገር አሁን ለሚል ሰው ጋሸ ለምትሉ ሰዎች እኔ ክብር አለኝ እኔ ግን አልልም ዘፋኝ ጋሸናትዬ ሊባል አይገባውም በቃ ግን መከበሪያ ስም ነው እንደዛ ነውና ይሄን ነው ማለት ጋሸናትዬ የሚባለው ነገር ለዘፋኝ ደስ የሚለው በስሙ ቢጠራ ደስ ይለኛል ግን ደግሞ ለያንን አክብሮት ደግሞ ለሚሰጥ ሰው ደግሞ ክብር ያስፈልጋል አይ ክብር ነው ትልቅ ነገር ነው ግን አልልምና በዛ እድሜ ወደ አለማየሁ እሸቴ ለመመለስ በልጅነቴ ነው ገና እኔ ዘፈን እንግዲህ 12ኛ ክፍል ሲጨርስ ነው የጀመርኩት በግራጁዌሽን የማታ ነው የጀመርኩት ወጣት ልጅ ነኝ እና በብላክ ኤንድ ዋይት አይተውኛል ስለቀረብኩ እዛ ላይ የናለማየሁ እሸቴ ኩያ ነው መስላቸው ግን ጋሻ አለማየሁ ብለው ትክክል ነው ጥልዬ እንደውም ይላል ኩኩን ነጭሌ ግሬ ላይ አስቀምጫ ሳደቋት ልጅ ነሽ ብላሉ አሻው የሚል እንደውም አንድ ቪዲዮ አለ ወደፊት ይመጣል አሳያቸዋለሁ ለምንድን ነው እነኚህ ሰዎች እንደ አባቶቼ ታላቅ ወንድሞቼ ናቸው ግን ጓደኞቼም ናቸው አብረውኝ ነው የኖር ነውና ለዚህ ነው ሰው አንዳንድ ጊዜ አለማየሁ እሸቴ ኩያ መስሎዋለው አንድ ጊዜ ደግሞ አንተ ሾው ላይ ቀርቤ ያን ጊዜ ምን ብዬ ነበር ያው ምን ያደርግ ሰው እንድንከበርም አልሆንምኛም ምክንያቱም በ7 አመታችን ጂንስ እየለበስን ስለምንሮጥ ያልኩትን ይዘው 7 አመቴ ነው የሚያደርጉኝ ያ ኢንተርቪው ደግሞ ከተላለፈ መድረሱ ደግሞ አይቀርም ያድሜ ደረሳል እንዴ ልፎክርበት እንዳይመስልኝ ያ ኢንተርቪው ደግሞ ከተላለፈ 10 አመት ስለሆነ ደግሞ 7 ስላልሽ አሁን 80 ሺህ ነው የሚመስላችሁ እውነት ነው ስለዚህ ኩኩሻ ይኸውልሽ እያሳየሁሽ ነው አይደል እንዴ ማስረጃ ኤግዛክትሊ ልክ ነው እውነት ነው አይደል ያ እንግዲህ በቃ ትንሽ ልጅ ነኝ 19 አመት እንደዚህ ነው የምሆነው እንግዲህ እዚህ ላይ አሁን በትክክል ተመልሶላችኋል ተመልሶ ለምሳሌ አንዳንድ አስተያየቶች ላይ አሁን በሰለጠነው ዓለም እንደ ወይን ጣፈጥ ሲሉ በወጣትነታቸው የሚገርሙ ስራ የሰሩ ሰዎችን የማከብር ባህል አለ እኛም ሀገር አለ ግን አንዳንድ ደግሞ መቼም አይጠፋም መቼም እንክርዳድ እና ኩኩ ሰብስቤ ሲባል በእድሜ በጣም እንዴ ምክንያቱም እኔን ሁሉ አንተ ሽማግሌ የሚል አለ እንኳን ነኝ ስድብ ሊሆን አይገባውም አሮጊት ብሎ ስድብም የለም ነውር ነው ሰውን ሽማግሌ አሮጊት መሰደብ አይደለም መከበሪያ ነው እንጂ ያ እድሜ ሊሉም አይገባ እንዴ አሮጊት ስድብ አይደለም ወይም ሽማግሌ መሰደብ አይደለም ምክንያቱም አሁን አሮጊት ሌላ ስድብ ይፈልጉ አሁን አሮጊት ሽማግሌ የሚለው ሰውዬ ወደደም ጠላም እግዚአብሔር እድሜ ከሰጠው እዛ ቦታ ላይ መድረሱ አይቀርም ከፊት ያሉትን አሮጊትና ሽማግሌ የሚላቸውን ሰዎች ማከበር ሲችል እሱም እዛ ቦታ ላይ ሲደርስ ይከበራል ተከክል ነው ካላከበረ ደግሞ በሰፈረው ቁና ነው የሚሰፈረው እሱም ይቀላልና ክብር ከኛ በፊት ላሉት ሀምሳ ብር 1 ኪሎ ስጋ በልቻለሁ ብዬ ባለፈው ተናግሬ ከስራ አንዱ አስተያየት ሰጪ ገብቶ ኧረ ሰይፉ ኧረ እየሞትን አለኝ ኧረ ቦታ እየለቀ ነው ይሄ ነው የሚሊኒየሙ ጊዜ ነው አንተም እየሞትክ ልል ነው ማለት ነው አስቸጋሪ ዋጋ ግሽበትና በመናምን እንዴ እሱ ስለሚሰጠው እድሜ ለምንድን ነው አንዳንዱ ሐሳብ የሚሰጠው እንዴ ይሄን ያህል እንደው ኢሹ መሆን የለበትም እኮ ነበር እንደው በጭራሽ በቃ ምል ትኖራለህ እኔ ሁሉ ጊዜ ምለው ነገር ምንድነው እድሜ ይሰጠን ጸጋ ነው ክብር ነው በውበት መኖር ደግሞ ደስ ይላል ለምሳሌ አቤት ልጅነት ግን ደስ እንደሚል ያው በጣም ነው ደስ የሚል ሆነት ለመናገር ወጣት መሆን ለየራሱ ውበት አለው ለምን መሰለ አበተዝታ በተዋጥኩት ወደኋላ ለሄድና ለምሳሌ እውነት ነው ኩኩሻ እንዴት መሰለ እንደ ልጅነት የሚያምር ነገር የለም እርጅና ሲመጣ ደግሞ ምለ
እየቆየ ስትል እያለክ ምንም እያልክ ያረጀስ በምትሄድ ጊዜ ብዙ ለውጦች ታያለ በእድሜ ውስጥ የትም ቦታ ልታመልጠው አትችልም አንዳንድ ቦታ አለ ለምሳሌ መልኬም አማረ ብለህ ራመዳለሁ ስትል ደረጃም ሰውታ ያዘና አዎ ይዛልኮ ወይ እንደሱና የራሱ ነገር አለ በዚህ ብሎ ይመጣልሃል የሚቀር ነገር ስላልሆነ ያንን ግን በጸጋ መቀበልና ማክበር ብቻ ነው እድላችን ገባ ይሄ ነው ወይም ደግሞ አንዳንድ ሰው ጥሩ ኤነርጂ ኖሮውና ወይ ፊቱ ላይ ወይ እንደዚህ ይታያል ከሁሉ አንዱ ምንም ያገኛል አይቀርም እና ያንን ግን ሁሉ ጊዜ በጸጋ ካልወሰድከው በጥሩነት ካልወሰድከው አረጀው ብሎ ማሰብ ራሱ መርሳት አለበት ጭንቅላት ሲማጣ ይምጣ ያን ጊዜ ነው ግን ሞት እንዴት ይፈራል እርጅና ነው እንጂ ይላሉ ሰዎች ተቃል ያማላ ማምም አለ እንዴ በዚህ ለቃል እንዴ ወይ ወገቤን ጨበጠኝ ራሴን ስኳር ደም ብዛት ነው መጨረሰለ ይወጡት በልጅና ነው ልጆቹ ማጃቃሉ ይሄንን በልጅነታቸው ማን ያውቃል አሁን ነን ለምሳሌ ያሮጊት ምናምን ብሎ የሚሰደበኝ ሰው ይቅርታ አድርግልኝና በፌስቡክ በምናምን አንቺ አርጅተሻል ለምንድነው ወደ ቤተክርስቲያን ማትሄጂው ዘፈን ማታቆሚ ወይ ምናምን ይላሉ እነኛ አሁን ወጣቶች አይደሉም እርግጠኛ ነኝ እኔ ኩዮች ናቸው I'm telling you ወጣቶቹ ለደህና ያስሩ never እነዚህማ በስራዎችሽ እየተደሰቱ ነው ተሳስቻለሁ አስቡትም ጭንቅላታቸው ውስጥ የለም ወጣቶች ናቸው ጭንቅላታቸው ውስጥ የለም ያን አይነቱ ግን አሁን የኛ ኩያ ሆነው አምሮባታል ብሎ የሚቆጣ ሊኖር ይችላል አምራለሁ አደሙ አዎ ይሄ ቀናት ነው ሌላ ምንም አልለው ያርጅተሻል ምናምን ምክርም እኮ እንድምልህ ደስ በሚላለው አሉ አንዳንዶች በጣም ደስ የሚልኝ ኩኩዬ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው ባክብሮት የሚጠይቁኝ ሰዎች አሉ ደስ ይለኛል ስለነሱ ነው መልሰው ምንድነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበር ዘፈን ልታቆሚ አዎ ወደ አምላኬና አላገለገልኩም አላልሽም ወይ አሉኝ Baby, can I change my mind? ብላቸውስ ሐሳብ ቀየርኩ ያለሽ ለምሳሌ አገልግሎት ከእግዚአብሔር ጋር የሚሰጥን ያልተመቸውትም ለአምላኬው ያልቅሻለሁ አንተ ጋር እውነት ነው ዛሬም ቢሆን ላለቅስ ይችላልው በበቂ አገልግያለሁ እንዴ አላገለገልኩም አሁንም ግንስ አንድ ነገር ማቀው ፈሪሃ እግዚአብሔር እንዳለኝ እንደምጸልይ ከእግዚአብሔር ጋር ያለኝ ግንኙነት ጥብቅ ነው በራሴ በከንቱነቴና በኃጢያተኛነቴ መጠን እግዚአብሔር ግን ፈጣሪ ያቀኛል እና በሰው ጃጅ መደረግም አልፈልግም ማንንም ደግሞ ሊኮነን አይገባው የራስን ጉድፍ ካይነ ላይ ሳታውጣ ሌላውን አታውጣ ብሏል እግዚአብሔር ቃል ስለዚህ በዚህ ጉዳይ በጭራሽ ማንንም ሰው ጉዳይ ውስጥ አይግባ እዚህ ላይ ቢጨበጨብ ደስ ይለኛል እውነቴን ነው ምክንያቱም ምን እንደሚሰራ ያንዳንዱ በተለይ አርቲስት ላይ ያሳዝነኛል የካያኔ ህይወት ብዙ አርቲስት በጣም ደግ ነው ልቡ በጣም ሩህሩህ ነው በሙሉ እነኝ የምታያቸው ሙዚቀኞች እርግጠኛ ነኝ አንድ ነፍስ አላቸው በቃ ያ የተለየ ህዝብ የማያቀላቸው እና የምልህ ሁሉም አገልጋይ ነው እንደምታየው ነው አንድ ቦታ ችግረኛ ቢኖር ይረዳል ያዝናል አዛኝ ነው ያለቅሳል አልቃሻም ነው ይስቃልም ያለቅሳልም አርቲስት እና ያንን ህዝቡ እንዲያቀፈልጋለሁኝ እና ከአምላካችን ጋር ያለን ሪሌሽንሺፕ የራሳችን ነው የተለየ ነው ዘፋኝ ሁሉ ወይ ሙዚቀኛ ሁሉ ወይ አርት ውስጥ ያለ ሰው ሁሉ እንደዚህ ሊነገረው አይገባም ምክንያቱም በጣም ብዙ ደግ ሰው አለና እግዚአብሔር ነው የሚያቀው የሰውን ልብ እና ይሄንን ለእግዚአብሔር ለፈጣሪውና ለሰውየው ዩኒቨርሲቲው አመተው ነው ይመስለኝ ይሄን ነው ምለው ምላሽዋ ተስማምቷችኋል HOH ሞተር ዘይት ለአፍሪካ መልካም ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት HOH ግሪስ HOH ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም
ግን እንደው ሌላ ጊዜ አንቺ ብታመጭልኝ ነው የሚሻለው እማዬ ግድ የለሽም ዝም ብለሽ ግዢ እንግዲህ ካልሽ 28800 መልሶ ባቂ ገንዘብ አልያዝኩም እኮ ነው የምልሽ ይሄን ያሳስብሽ በጣም ቀላል እኮ ነው ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል ይችላል ፋስት ፔይ ኢቲ ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በእለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ከፕሌይ ስቶር አሊያም ከአፕ ስቶር ያውሩ ስልጣኔ ፋስት ፔይ ኢቲ ኩሻ እንደውም ባለፈው ደውዬልሽ ነበር ሸራተን አዲስ ሙዚቃ ስራ ልታቀርቢ ስትይ የመጣው ዘፋኝ ልክ ስላልሆነ ህዝቡ ሁሉ ይሄማ ዘፋኝ እኛ ሀገር የሙዚቃ ስራው ማቅረብ የለበትም የሚል ሐሳብ ሲመጣ አንቺም ከዛ ኮንሰርት ራስሽን አገለልሽ በጣም እና በጊዜው እንደውም ደውዬልሽ ነበር አንቺም በሶሻል ሚዲያሽ ላይ እኮ እኔ የህዝብ ልጅ ነኝ ያው ህዝብ ደስ የሚለውን ነገር ማድረግ ነው እንጂ ህዝብ እየተከፋ እንደው መጀመሪያ አንቺ ነሽ ሪዛይን ያረክሽው በቃ ወጥቼበታለሁ ያልሽው እውነት ነው አይደል አስታውሳለሁ ልክ ነው ግን ታዲያ ሰይፉዬ ይሄ ሆኖ ይኸውልህ መስከረም ላይ ሆነና ደግሞ ያስገኛል ሰፈር ውስጥ ወንበር ተደርድሯል ዓለም ይቀልጥልሃል ደስ በሚል በቃ ያን ቀን ዳንስ አለ ዘፈን አለ ምናምንና ስሰማ የልጁ ዘፈን ነው የሚደነስበት ያለ ልጁ ሊደንሳል እንዴ አባረ ነው ግን ያው ኦኬ ብለሱንም ታልፋለህ ሌላ ቅር ያለኝ ምንድነው አንድ ቀን ከሻወር ወጣሁልና በጣም አስቸኮሉኝ ቶሎ ፎቶግራፍ ምናምን ለስራ ጉዳይ እሺ አልኩልና ከሻወር ወጥቼ ሳላረቀረው ማተቤንና ፒክቸር ተወሰደ በቃ እንደ ትልቅ ኃጢያት አንቺ ማተብ አታደርጊ ማተብ የለሽም ምን ስትባል እንዴ ሁሉ ነገር አመት በፊት ያደረኩ ሰው እንዴት ነው ይሄን ያህል ለዚች እንኳን ማለት ታለፈው ብዬ አዘንኩኝ ግን ይሄ ደግሞ ሁሉንም ህዝብ አይወክልም አንዳንድ ሰው እና ግን ይገርማል የሰው ልጅ ተፈጥሮ ያችን የተባልከው መጥፎ ነገር ነው የምትየው ኮሜንት ላይ እንዴት ላለ ማታልፈው ነገሮች ግን በጸሎት ታልፈዋል ግን እውነቴን እኮ ነው እንደዚህ ነገር ሊሰብር ይችላል እኔም ግድ አይሰጠኝም ብዬም አልፈውም ነገር አይደለም ግድም ይሰጣል እንዲሚል ሰው ካለ ልክ አይደለም ውሸት ነው ግድ ይሰጣል የሰው ኮሜንት ኢምፖርታንት ነው ግን አሁን የምናገረው ለዚህ ነው እና አንዳንድ ጊዜ እውነቴን ነው እንዳይደክሙ ምክንያቱም አሁን የተነጋገርነው ነገር ሁሉ ስላለ እግዚአብሔር ወይም ፈጣሪ ጋራኔ ያለኝን ግንኙነት እኔና ፈጣሪ ነን የምናውቀውና እያንዳንዱም ሰው አይነት ይሄን አይነቱን ፕራይቬት ነገሩን ባይነካ ደስ ይለኛል ይሄ እኔና የሱ ጉዳይ ነው ሁሉም ሰው ደግሞ ከአምላኩ ጋር ራሱ ነው መነጋገር አንዳንዴ ወደ ፍርድ እንገባለን እንዴ በጣም ደግሞ ቃሉ አትፍረድ ይላል በጣም እንጂ ይሄ ስለደነሰ በኔ እድሜ እኔ አቅም ካለኝ ለምን አልደንስም እንደፈለኩኝ በፈለኩት እድሜ ዛሬ ልብስ አልተመቸኝም እንዳሳይ ነበር እውነት ደንስል ነበር ሰይፉዬ ገና አሁን ዛሬ ምንድነው ሷሬ ነው ለበስኩ ዛሬ ክብር ነኝ እንደዚህ በየ ታምር ብገባ በነገራችን ላይ ያቺ የቀድሞ አይደለችም አሁን ድረስ ስለኩኩ የሚባል ነገር አለ እንደው የልጅነቱ የወጣትነቱ ላይ ለውስጥሽ ነው እሺ ክራሽ የሚባል ነገር አለ እንግሊዘኛ ቃል ነው እኔ በልጆቼ ነው ያወቅኩት ሰርፕራይዝ እና ክራሽ በአማርኛ ካገኘልኝ ደስ ይለኛል እስቲ አምጣ ሰርፕራይዝን በአማርኛ ድንገተኛ ፈንጠዚያ አይ እሱ አይደል አይጣፍጥ ሌላ እስቲ ፈልግ ድንገተኛ ፈንጠዚያ ሌላ ነገር ነው ድንገተኛ ፈንጠዚያ አንተ ዝም ብለህ ፈንጠዚያ ሰርፕራይዝ ነው እኮ ያልኩት ሰርፕራይዝ አይገርምም ሰርፕራይዝ ቃል የለውም ምን ይባል በአማርኛ ይሆን ድንገቴ የለማ በባህላችን የምን ሰርፕራይዝ ነው የለም እኮ ሰርፕራይዝ አናውቅም እውነት ነው መሆንም የለበትም አዎ እኛ ከሰነቴ ምን ትላለች መሰለ ሰርፕራይዝ ብለው እንዶ አንድ አበባ ይዘው ይሄን ትልቅ ሙክ አበባ ይዘው ከሚመጡ የሚጠቅመኝ ነገር ወይ የሚበላ ወይ አንድ መሐረብ ቢሆን መታናፍጥ ብትሆን እሷ ትሻላለች እንጂ ሰርፕራይዝ ነው ትላለች እውነቴን ነው ሰርፕራይዝ ነው አረጋባ ኮሜዲያን ደረጀ ወልዱ ያው እንግዲህ ወግ ነውና ወልዷል ምናም ቢስናገር እኛ ቢሮ አካባቢ አበባ የሚሸጡ ሰዎች አሉ ውይ አበባ ምን ልውሰድ ምናም ስል አበባ ግድ የለም እኛ እናደርሳለን አንተ ብቻ ገንዘብ ክፈል ብለው
ለነገሩ የጠየቁኝ ገንዘብ ትንሽ ደነቀ። በኋላ ላይ ብቻ በሩን ብርግድ ሲያደርግ የወሰዱ ልጆች ሰርፕራይዝ አሉት። ምንድን ነው? አበባ። ማን የላከው? ሰይፉ። ሄሎ አልጠብሰው አልቀቀለው። እውነቱን ነው። ምን አለ በበግ ብትቀይረው አለ። ለካ ነው አበባ ደስ የሚልም ነገር ቢሆን የኛም ባህል እኮ አይደለም፣ ግን አልፎ አልፎ ደስ ይላል። ብቻ ቢሆንም እኔ አሁን በግድ አበባ ካልመጣልኝ ምናምን ላይ ነሱ አይደለም። እሺ አሁን ክራሽ የሚለው ቃልስ ምን ሊመጣል ይችላል? አላውቅልህም። ምን ትለዋለህ? በወጣትነታቸው ብዙዎች አንቺን ይወዱሽ ነበረ። እንዴ ወደው ነው? ኧረ በስመ አብ ኩኩ ቤት አለፈች ነው እንጂ ቤት በኩል ሄደች። በጣም አረተኝ እንዴ ሰው ሁሉ ፀጉሩ ሹሩባ እስኪሰራ በኔ ምን ትላለህ? በጣም ነበር የሚወደኝ ሰው ሁሉ። እውነት ነው። የፍቅር ደብዳቤ ጎርፍልሽ ነበር እንዴ? በጣም እንጂ እውነት ነው። በጣም እውነት። አይ በጣም እኔን የማይወድ ሰው አልነበረም በዛን ጊዜ። ውሸት ምን ያደርጋል? ወንዶች ሁሉ ነው የማሰኛቸው። ዋው ነው የሚሉት። በጣም ከማፍቀርም አልፈው ወደ መጃጃል ይሄዳሉ። ያኔ መጃጃል ነበር፣ አሁን ደግሞ እያዩ መደመር መመሰጥ። ከደረሱሽ የወድሻለው ጥያቄዎች ለየት ያለው አእምሮሽ ውስጥ የማይጠፋው በወጣትነትሽ ያቺ ኩኩ ያጋጠማል? ወይ ያቺ ኩኩ በጣም አበዛህብኝና ራሴን ተናድጄ በቃ አይዞሽ ስለክሴ የልጅነቴ ያታስታውሰኝ ብዙ ነገር በጣም ይመጣልሻል ደብዳቤዎች ምናምን ስጦታዎች? ኧረ ተወኝ፣ ብዙ ነገር ነው እንጂ በሱ በተው። ቆንጆ ሆኖ መፈጠር የራሱ የሆነ ስቃይ አለው። አንዴው አዎ እንደውም ቆንጆ ሆኖ መፈጠር ብዙ ጥሩ አይደለም። ኧረ ተይ ሙት። ምን አጋጥሞሽ? አልናገርም። አይ በጣም እንዴ ምን ነው እንደው 5-6 ሆኜ በተፈጠርኩ የሚያሰኝ እኮ ጊዜ ይኖርሃል። በጣም ሁሉ ሰው ሲፈልግ ያለኔ ማንንም ሰው የለም። በቃ ከተማ ውስጥ ተወዳጅ ነኝ ብለው ሁሉ ትቢት ከልጅነት እድሜ ጋር አለመብሰል ስላለ ገባ ማቹራ ለማድረግ አለ። ልጅነት ነው፣ ወጣትነት የሚያመጣው ጣጣ ነው። ከመልክ ጋር ከውበት ጋር ይሆንና ያምለኔ ያለ ሳምለኔ ያምለኔ ማለት እኮ ነው ዘፈኑ ማለት ነው። ኤግዛክትሊ። እና ያምለኔ ስልህ ልብ ብጥ ይላል። ወይ በጣም እንጂ ካለኔ ማንም ሰው የለም ትልና አንዳንዴ ማይሆን ነገር ላይ ልትወድቅ ትችላለህ። ስለዚህ ውበት የራሱ ነገር ካልታሰበበት ካላሰብክበት ገደል ሊያስገባህ የሚችል ነገር ነው። የሚቆጭሽ የፍቅር ጥያቄ አለ የቀረበልሽና ያልተቀበልሽው? ሰይፉ ነኝ ብዙ ነው እውነት። እንደኔ በጣም ብዙ ሰው ነበር የሚወደኝ እኮ ከልቤ ነው፣ ቀልድ አይደለም። ዋው በቃ ጨዋታ ነው የምወዳለው። ማን በዛን ጊዜ አዎ ለቁም ነገር በጭራሽ የምፈልገውም ሰው አልነበረም። ጨዋታ አለው፣ ዘንጣለው፣ አምራለው እና በቃ ህይወት ያልፋል። በድንገት ደግሞ አንድ እድሜ ላይ ትደርሳለህ ሳታስበውና ትላለህ። እና ይሄን እንደውም ለወጣቱ ትውልድ ምክር ነው የምሰጠው እና ማወቅ አለባቸው። በጊዜ ሁሉ ነገር መደረግ አለበት። ይሄን ነው የምለው። የምትከፍለው ዋጋ ሊኖር ይገባል። መተው አለብህ አንድ ቦታ ላይ ገባ ዝም ብለህ ጨዋታ ብቻ ልክ አይመጣም። አንቺን አሁን እንደወደዱሽና እንደፈለጉሽ ሁሉ ደግሞ አንቺ ፈልገሽ ያጣሽዋል? በእውነት ነው ፈልጌ ያጣሁት ነገር ብዙም የለም። ዋው ከልቤ ነው። ትፈልጊያለሽ ታገኛለሽ? ብዙ ጊዜ ዋው እውነት ነው ሰይፉ። አዎ አሁን ለምሳሌ ብዙዎች አንቺን አፍቅረው ሊያለቅሱ ይችላሉ፣ ሊጃጃሉ ይችላሉ። አንዴ እኔም እኮ አለቅሳለሁ እኮ። አልቀሰሻል ወይ? እንዴ ሰው ሶድ ፍቅር ሲይዘኝ ኦፍ ኮርስ እንዴ በጣም የፍቅር ሰው ነኝ እኔ ብቻ ሰው ወደደ ይኖርኩ መሰለ እንዴ? ኧረ እኔም ወድጃ ቃለሁ። ኖ ኖ ኖ ኖ ኖ ኖ ኖ ኖ አይ ኖ ስለዚህ ስታስለቀሽም ስታለቅሽም ነበር? yes አዎ
ትወደዳለህ፣ ትወዳለህ፣ ታለቅሳለህ። ምን ትላለህ? ፍቅር ደግሞ እንደሱ ነው እኮ ደስ የሚለው። አለበለዚያማ አይሆንም። የራሱ በጣም አለው እንደሱ መሆኑ። እንደ በጣም ተዋት አስታውቀኝ እኔ ምክንያቱም የፍቅር ዘፈኖችን የምትጫዋቸው በፍቅር ዘፈኖች ውስጥ ደግሞ አንዳንዴ የራስሽን ህይወት ከራስሽ ህይወት የተቀዳ ነገር ይጻፍልኝ ልትይ ትችያለሽ። ያንቺን ያለፈ ፍቅር ህይወት ሊገልጽ የሚችል የራስሽ ዘፈን አለ? እስቲ ላስብበት ሴፉዬ። ላስብበት የሚል ዘፈን ራሱ አለሽ? እስቲ ጊዜ ስጠኝ፣ ትንሽ ጊዜ ስጠኝ። ጊዜ ስጠኝ። ልክ ነው ሴፉዬ። በጣም ምክንያቱም ወደ ኋላ ስመለስ ኩኩሻ ማለት እንግዲህ ቀደም እንዳሳየውሽ በፀጉር ፋሽን ሳይቀር ሰዎች የሚከተሏት በሄደችበት ሁሉ በዚህ በኩል አለፈች የሚባል አሁን በዚህ ዘመን አንቺ በነበርሽበት ህይወት ላይ ያሉ ሰዎች እንዳሉ ይታየኛል። ማለት ብዙ ሰዎች የሚፈልጓቸው ነፍሷን ይማርና አስናቀች ወርቁን ቃለ መጠይቅ ባድረግ ነበረኝ እኔ እና የመጨረሻ እኔ ያኔ ከ97.1 አዲስ ዜማ ሚል ፕሮግራም 6 ኪሎ ኮፊ ሃውስ ጋር ነበር ቤቷ። እንዴ ጎረቤቴ ነች እንጂ አስናቂ ያው። አዎ ከዛ በኋላ ልጠይቃ ሲሄድ ያለችኝ አንድ ነገር ፍለፊቷ አስናቀች ወርቁ ቢዮንሴ መስላ አንድ ፎቶ አላት። አዎ በጣም ነበር እና እንዲተኝታለች ሁሉ ሰውነቷ ፓራላይዝድ ሆኖ ሲጋራ ያዛርጋለች። ጣቷ ሁለት ጣቷ ብቻ ነው የሚሰራው በጊዜው። እኔ ቃለ መጠይቅ ሳደርግላትና ይገርማል ሰይፉ አለች እቺኛዋ አስናቀች እንዲህ ትሆናለች ብዬ አስቤ አላቅም። ያኔ በእኛ ጊዜ ውቤ በረሃ ዳትሰን ሰፈር በቃ በዚህ በኩል አለፉ ምንባል ሰዎች ነበርን። ብዙ ውስጥ እንግዲህ ማረሳው $1000 ሽቶ ስጦታ ራሱ ሰብር ያቃሉ አለች። በኋላ ላይ ግን አሁን እዚህ ጋር ራሴን አገኘሁት። ለወጣቶቹ ባክ ነገራቸው መልክ ረጋፊ ነው። እውነት ነው። ስና ረጋፊ የሚል መልእክት በጣም ልክ ናት። በጣም እውነት እኮ ነው። ትክክል ነው። በጣም ለዚህ ነው ያልኩ አንድ ቦታ አንድ እድሜ ላይ ሰው ልጅ መጠቀም አለበት። ይሄ ትውልድ እንኳን ደስ ነው የምትሉኝ በእውነት ወጣቱ ትውልድ በጣም ልባም ነው ያውቃሉ። አይ ዶንት ኖ እንግዲህ ይመስለኛል። በእኛ ጊዜ እኮ ገርነን በጣም የዋህ ዘመን እኮ ነው የኛ ጊዜ። እና ግን ሆኖም ደግሞ የዋህነት ደግሞ እንደምታየው ያጸጋና ክብር ግን ሞገስ ደግሞ እኛ እድሜ ላይ ነው ያለው። በሙሉ በዚህ በኔ ጀነሬሽን ያለው ሴቱም ወንዱም አንድ ግርማ ሞገስ አለው። በቃ ይሄ ነው የማይባል የማይነካ። የዚህ ትውልድ ደግሞ ደስ የሚሉኝ ጥሩ ነው። ብልጥ ሆኖ ተፈጥሯል። ብልጠት በጥሩነት ለራሳቸው ያውቃሉ። ይሄ ደግሞ ትልቅ መታደል ነውና በቃ ደስ ይላል ይሄ ነገር መሆኑ። ኩኩዬ ከደህና ቤተሰብ ነው የተገኘችው። የእናትሽን ታሪክ ሰማ በዛ እንኳን ዘመን አሜሪካን ድረስ ሄደው ብዙ ታሪክ የሰሩ ናቸው እናትሽ። ወላጅ አባትሽም እንዲሁ። ቤታችሁ ሰፈር ነው የሚያክለው። ትልቅ ግቢ ነው። አስተዳደግሽ ጥሩ ትምህርት ቤት ነው የተማርሽውና ኩኩሻ ረሃብን ታውቃለች፣ ጥማት፣ ችግር ስታደግ እኛ ቤት ውስጥ ስናደግ አሁን እንደምትለው አይነት ነገር ቢኖርም በጣም በፍቅር ነው ያደግነው። እንኳን ሌላው ቀርቶ አሁን የምል ልጅ እንኳን ከኔም አልፎ ተርፎ ከትምህርት ቤት ሲመለስ እኔ አስተምረው አይደለም ወይ አይስክሪም ምናምን ገዝችለት እንደሆነ መንገድ ላይ ከሆነ ካልጨረሰው ይጥለዋል። ምክንያቱም ሁላችንም ስንራገጥ አብረን ከሰፈር ልጆች ጋር አብረን ያደግነው። እኛም በዛም ግቢ ውስጥ ቢሆን እነሱም ይመጣሉ አብረን ነው። አባታችን በጣም አስተምሮናል ዝቅ በማለት ታላቅነት እንደሚገኝ እና የዛ ቤተሰብ ውጤት ነኝ እኔ። ሀብታም ነኝ ወይም ደግሞ ደጃዝማች ልጅ ነኝ ምናምን ብሎ መኩራት አይፈቀድልንም። እኛ በጭራሽ እንደ አይነት ነገር የለም። ገባ አብረን ነው የምንጫወተው። እና አባቴም ሲሞት የሰፈር ልጆች ራሳቸው ናቸው አበባ ደጁ ሞቱ ብለው በጣም ብዙ የሰፈር ልጆች ናቸው አባቴን የቀበሩት። እንዴት ብትለኝ አስታውሳለሁ። የዛን ጊዜ ባለስልጣን ነው አባባም እና የሰፈር ልጆች ግን በሙሉ እሑድና ቅዳሜ አብረን ነው አባባ ሳሉን የምናየው። ስናይ ሁላችንም መሬት ተቀምጠን ሻይ ፈላና በኩባያ ሻይ ተሰጥቶን ዳቦአችንን ይዘን ቁጭ ብለን ነው የምናየው። ከዛ ነው እኩልነት የሚጀምረው መልመድ። አየህ እና እንጂ እየተንቀባረርኩ የምናምን ከማ ወይኔ እያልኩ አላደኩም ነው አውቃለሁ። ስርዓትና ክብር
ትልቅ ሰው ሲመጣ ያሳደጉኝን አብረውኝ የኖሩትን እመቤቴ ሊሉኝ ይችላሉ ያሳደጉኝ አሁን የድሮ ሰዎች በዛን ጊዜ እኔም ግን ተመልሼ እነሱን ዝቅ ብዬ አክብሬ ትዬ ማማ ብዬ አክብሬያቸው ነው ክብር ይሰጡሃል ግን አንተም ክብር መስጠት አለበት በዛነት በመከባበር ነው ያደግነው ደግሞ እኔ ቤት ብቻም ሳይሆን ብዙዎቹም በዛን ጊዜ የነበሩ ሰዎች ብዙዎቹ ቤት ስርዓትና ጨዋነት አለ ሁሉም ጋር እና እንደዚህ ሞልቃቃ ልጅ ሆኜም አላደኩኝም የፈለኩትን እንደፈለኩም አላገኝም እንደ አይነት ነገር የለም የፈለኩትን አርጉልኝ በላ አንቺ ልጅ ነሽ ደግሞ ምን ይሰራልሻል ያረባክሽ ቁጭ ባያርፈሽ መባልበትም ማት ቦታ አለ እንደፈለኩትን አላገኝም እኔ እኮ በቃ የሚገርም ነው አሁን ተሞላቂ አላደረኩም ኖ አባታችን ጭራሽ እንደውም እኔ ምንም ማውርሳችሁ ነገር የለም ተማሩ ፍቅርን ብቻ ወርሱ ከኔ ነው የሚለን ማማም ብትሆን እናቴም ብትሆን ግን በቃ አሁን ለምሳሌ እኔ ዘፈን ሲጀምር እንደ ተናግሬ ነበር በቀደም ትላንትና እንደውም እንዳጋጣሚ አባቴ ትንሽ ቅር አለው ለምን ዘፍናለች ደርግ ባይመጣና እኔ ምናልባት ላልዘፈን እችላለሁ ያ ዘፈን ባይመጣ ምክንያቱም ዘፋኝ እንደማንኛውም ደግሞ ቤተሰብ ልጅ እኮ ዘፋኝ እንደውም ማንም ሰው እኮ ልጁን አይፈልግም ይሄ ደግሞ የበለጠ ደግሞ ገባ ይሄ በዛን ዘመን እንግዲህ ደጃዝማች ማለት እንግዲህ ለጃኑ ሆይ ቀረብ የሳቸው አሽከሮች አገልጋይ ናቸው እኮ አባቴ ማለት በዛን ዘመን የነበረ ጅሚነሳ ጌቶቹን ጧት ገብቶ ነው አባባምና ንጉሰ ነገስቱ የሚያከብሩ ናቸው የነሱ እንደራሴዎች ናቸውና በዛም ልክ ግን በቃ ቆይ ኮኮሻው ዘፋኝ የመሆኑ ነገር ባይኖር ኖሮ ምን ምትሆን ይመስልሻል ወይኔ እንጃ ምን አውቅልሃለሁ እንኳን ዘፋኝ ሆንኩ እንጂ ምክንያቱም እኔ ከልጅነቴ ስጮህ ነው የምውለው ወይ ኩኩስቲ ዝም በይ እየተባልኩ ያደኩልሽ ባክሽን ዝም በይ ነው የምባለው በቃ ዝም በይ በቃ እኔ እንደዚሁ ዘፋኝ ነው መሆን የምፈልገው በቃ ዘፍናለሁ ስል 12ኛ ክፍል እንኳን ሲጨርሽ ተባልኩ እውነትም ጨረስኩ አሁን ሲጨርስ ስታለ መጣሁና ቤት መስፈን ፈልጋለሁ አልኩኝ እሺ በቃ ቃል ገብተልኛል አባባ መስፈን ይኖርብኛል ስለው ትምርትሽን ዩኒቨርሲቲ ገብተሽ ተማሪ አለኝ አይከለክለኝም እኮ ትምርቴን መቀጠል በዘፈን ምን አለበት እባክህ ፍቀድልኝ ምናምን አልኩት እንደወደድሻለኝ ምክንያቱም እንደነገርኩ ያኔ ዘመዶቹ ታስረዋል ግማሹ ብዙ ስልሳዎቹ የተገደሉበት ጊዜ ነው የወጣት ተማሪዎች በሙሉ አልቋል በቀይ ሽብርና ተስፋ ቆርጧል አባባ በዛ ሰዓት ላይ ከኔ ጋር አሁን ያን ያለ ፈልግ ልስፈን ባልፈባት ፈልግተው ግን ራስሽን ጠብቂ አይነት ነው እናቴ ደግሞ ነገረችው እንደነገርኩ ነው በ1937 በዩሮፒያን አቆጣጠር ከሄዱ ጥቂት ኢትዮጵያውያን ሴቶች ምናልባት የመጀመሪያው ልትሆን ይችላልች አሜሪካ ነገር ሴግሪጌሽን እያለ ነው አሜሪካንን ማቀው ነው የምትለው ማማ ዋው ኒግርስ ኤንድ ዶግስ አር ናት አላውድ ተብሎ ሲባል እኔ እዛ ነበርኩ ነው የምትለው በመርከብ እኮ ነው ሄደችው አሜሪካ አለ እዛን ጊዜም አውሮፕላን ነው እና እንደውም የሚገርም ነው ከዛ በኋላ ይሄ ኒውዮርክ እንድትወስዱኝ ትላለች ሃርለምን ማየት ትፈልግ ነበር እናቴ እሷስ ለመሰለ የራሱ ጥቁርና ነጭ ችግር ስለነበር ከሷ እድሜም በኋላ የመጡ ኢትዮጵያውያኖች ግን በብዛት ባልኖሩበት ጊዜ ችግር ነበረ ሲቀደስ ቅዳሴ ላይ ወይ ምናምን ስቲል ነጭ ቤተክርስቲያን ነው የሚሄደው አበሻው አቢሲኒያን ቸርች ተብሎ ኒውዮርክ ሲሄድ ይሄ ሁሉ ነገር የሚያስደስት ነው የሚያኮራ ነውና በዚህ ጊዜ ሁሉ እናቴ ከዛን ጊዜ በፊት ሁሉ ነበረች እና የነሱን እሷ ሙያ ተምራለች የፈረንጁን እሷ ደግሞ አማርኛ አስተምራቸዋለች ዋው የራሷን ሙያ ደግሞ እንጀራ ምን እንደሆነ ወጥ ምን እንደሆነ መስራት በዛን ዘመን አስተምራለች ስትመለስም ደግሞ እናቴ እኔም ለስራ ሰው ነች በጣም ጎበዝ ሴት ናት በስራ የምታመን ትልቅ በዛን ዘመን ሬስቶራንት መክፈት የደጃዝማች ሚስት ሆኖት ትንሽ የክብር ጉዳይ ነበር ግን እሷ ያኑ በነገራችን ላይ እናቴ አንደኛ ነገር እንደዚህ ማለት ነገር ማታቀልህም አልነገርም እንዴ አጎቶች አሉ ከጎጃም የሚመጡ እሺ አይሶዳቸው አቤት አንበሶች አጎቶች ደግሞ ይመጡልና ጋሽታያቸው አዋታዩ ነው ምንለው ሲመጣ አቤት ሲያምሩ ደግሞ ብታያቸው ቆንጆ ናቸው እንደሷ ወንድሞች ከዛ
ወቅት ተጀመረ አንድ ነጠላዬን ለጣፋና ሲመጡ ኩታቸውን ጣል አድርገው ጋቢያቸውን ጠቅልለው ነው የሚመጡትና አዋታዩ እዚህ ጋር ተቀምጦ ድሮ ስልክ እንደዚህ ነው የሚነሳው ቄሮ ሲል ስልክ እሱ ነው የሚያነሳው መጀመሪያ ማን ለበል ስትለው ታየ ወጃሚ ታየ ጎጃሚ ነው የሚልህ እንጂ ታያቸው ነኝም አይልህም ክብሩ ነው እኮ ነው ታየ ወጃሚው ካላለ ደስ አይለው እንደሱ ሌላ ክስቴ ደግሞ አለችልህ አሁን ትየልሜ ባላ ገባች እሺ ባሏ ይሄ ሞራ የሚከልለው አይን የለም ሚደን በሚገፋው በሐኪም መዳን የሚችል ግን ብቻ ለማንኛውም ጠበል ወስዳቸው ይደናሉ ባሏ እልሜ ኪዩት ናት ደስ የምትል ግን ደሳቸው ብቁ ውበት አልነበረም መሰለኝ አይናቸው በርቶ ሲያዋት ደበረቻቸው ወዳ ፈቷት መላለች መሰለ አለች ኦራ እንደ ህጥብል ሳመላልስ ከርሜ አይኑ ሲበራለትስ እንደው አንቺን ኩርፋዲቱ ኑር ለካ ገባው ብሎ አለኝ እኮ አለች እመብርሃን እንዳለች ሁለተኛ ነው እንደገና መልሰ ድርግም ታርግለት አደርገዋለ እና ደስ ይሏል በቃ እንደስ ጋር መጫወቱ ምኑ ብዙ ነው ባባቴ ደግሞ አንድ አክስቴ ደርግ መጥቷል እንትናቸው ገባ ባላባት ወፈር ሰው ልትጠይቅ ትሄዳለች ዳገት ላይ ስትደርስ ስትል ወታደር መጣና አቤት አላስተነፈስ ያለውት ወይ የበላችሁት ነው ያላችሁ ሲላት ወይ ምየል ታስተፋን መጣህ ታስተፋ ያ ዘመን ግን በጣም ከባድ ነው ደርግ ጊዜኛ እየተጫወተን ምናምን ማደገን እንጂ ብዙ ነገር አለ እንደነገርኩ ነው ወታደር ተበል ታይታቀለም እንደ እንተናን እኮ የነገርኩ ያን ጊዜ ነው የዳምጤን ወታደር ያዘን ምናምን አዎ ያ ዘመን የሳትላፊው ከባድ ጊዜም ነበረ ግን እግዚአብሔር መቼም ልጅነት ያልኩ ነው ተጫውተም ደግሞ እንደምንም ታልፈዋለህ እንደው በመሃል የፎቶ ጥያቄዎችን ላቀርብልሽ እስኪ ከቦብ ጌልዶፍ ጋር ልጥፍ ብለሽበት እሱ ነው የተለጠፈብኝ አለጥፎኝ ነው እንደዚህ አጥፎኝ ነው ያደረገው ጆናታን እንትን ይችላል ጌልዶፍ በግድ ነው የለጠፋት አዎ ልክ ነው እሱ ነው እንደውም የተለጠፈብሽ አሁን እኮ ማየው አድናቆት እኮ ነው አዎ በጣም በጣም ትልቅ ድምጻዊ ነው እርግጥ ያጨቃጭቃል ማለት ያ ክሪስማስ መሆኑን እነሱ ያውቃሉ ብሎ ዘፈን አሰራብንና ከዛ በኋላ ረሃባችንን ለዓለም በደንብ ፕሮሞት አረጋው ብለው አንዳንዶች ይወቅሱታል ቦብ ጌልዶፍማ ነው እኮ we are the world ን አስተባብሮና ማይክል ጃክሰን ሁሉ አስተባብሮ ያሰራ ወኔ ቤት ግን ሲመጣ ቤት መጣ እንዴ ቤት ነው እንዴ probably coffee house ጁም ቤት ነው probably ግን እኔ ቤት መጣ ብቻ ለማንኛውም ቦብ ጌልዶፍን ይዞት ማን ይመጣል የቀድሞ ከንቲባ ብርሃነ ደረሳ ወዳጃችን ነው ፋሚሊው ያኔ ደግሞ እሱ ቤት ይዞት ሲመጣ እኔ አላቀለም አንድ ፈረንጅኛ በመሶብ በመናም ራሳችን የበላን ጋባችን ለበሰን ቁጭ ብለናል ቤት እና ብርሃን የንስ ሰርፕራይዝ ይወዳል ማረክ ብርሃን ይዞት መጣ በልገቴ ፈረንጅ እሺ this is you have to meet the Diana Ross of Ethiopia my celebrity ያለና አስተዋወቀኝ wow who is this guy በየደሞኔ ማልኩና ታወቀን ጊልዶፍ ምናምን እሱ ነው ታሪኩን ነገር እንደዚህ ለኢትዮጵያ ድርቅ ይዞ ምናምን እርዳታ ይመጣ ነው ምናምን ከዛ ተዋወቀን ተዋደድን ከማኖ ዲባንጎ ደግሞ በዛን ጊዜ መጥቶ ነበር ታቋለ ዲባንጎ ሳክስ ማማኩማ ሶማኩሳ ነው ያ ሶልማኩሳ ባለቤት ሶልማኩሳ ከዛ በኋላ
ከነሱ ጋር ምን ቤት መጡ አብረን በላን ምናለን የዛን ጊዜ ነው ደግሞ አንድ ቦታ ላይ ደግሞ ሮሃ ባንዶች ጋራ እነኚህ እንግዶች ይመጡ ነበር ያኔ ለኢትዮጵያ ደርቅ ይዘው እሺ 3 ዘፈን ላይ ምናምን ዝም ብሎ አየንና ሌላ ሙዚቀኛ ደግሞ ያሱ አገር አየን ዝም ብሎ ነው ተነስቶ ከፍቃደ ሳክስፎኑን ተሰጠኝ ባካለውና ተቀበለ 3 ዘፈን ኖ ትዝታዎች ላይ ያመሻ ዘፈን ላይ ቆኑ 3 የአማርኛ ዘፈን ላይ ጃም አርጓል ያ ሳክስፎን ትዝታ ላይ ማለ ይችነች ሀገሬ ላይ ያለ አንዳንድ ዘፈኖች ላይ ተሰማለ ትንሽ ለየት ያለች ግን የኛን ይመስላል because ሙዚቃ ያለም ቋንቋ አይደለ ወዲያው ካቻራገውና እንደዚህ አይነት ነገር እና እንግዲህ ያለፍናቸው ነገሮች አሉ ካሁን በፊትም አውርተሽኛል ለነገሩ የቦብም ታሪክ ቦብ ጊልዶፍ እንደዛ ነው ቦብ ማርሊ ቦብ ማርሊ ደግሞ ወይኔ በዛን ጊዜማ ልጆች ነን ከትምህርት ቤት እኮ መቃ ሙሉ ቀን ስለምወደው ሙሉ ቀንን ለማየት ብቻ ከቤት ወተን ጊዮን ሆቴል እንሄዳለን አቤት ሙሉ ቀን አይኔ ላይ ነው ያለው መቼም አቤት እንደ ዘፋኝ ነበር ይችላል ከዛ ማርሊ ቆሟል እኮ ይዘፈነ ነው አንድ ድሬድ ሰው ይዘፍናል ወይ ሙሉ ቀን እሱ በዘፈነልን ይያለን መቻወት ነው ራሱ ምን ያህል ያን ጊዜ ሲመጣ በኋላ ነው ደግሞ በጣም ፌመስ ነበር ድሮም ግን እንጃ እንግዲህ አልገባንም ብቻ በጊዜው አየሽ ዘፈኑ እዚህ ላይ መጣ ይችላል ማለት በአለም ላይ ሊመጣ ይችላል አዎ ነሳም ኮክን እና አሬታ ፍራንክሊን ምናምን ሁሉ ሰማይ ያደኩ ልጅ ነበርኩኝ ቦማሊ ግን ልብ አላልኩም በዛን ጊዜ በኋላ ከኛ ጋር ከሄደ በኋላ ነው እሱም ራሱ ዓለም ላይ በጣም ፖፑላር የሆነው ነበር የባሰበት ስለዚህ የቦብ ማርሊ ገድነን ማለት ነው ሆናችን ነው ግን ኢትዮጵያን ይወዳል አይመጣም ከረገጠ በኋላ ኢትዮጵያን ገነነ በጣም ነው የሚወደው ኢትዮጵያን በጣም እውነት ነው ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልኮ ላይ በመጫን የእርሶንና የቤተሰቦን ደስታ ያድምቁ በዓሉን የሰላም ያደርግልን ከኢትዮ ዳሽ እንዳያመልጦ በ2% ቅድሚያ ክፍያ የቤት ባለቤት የመሆን እድል እንዳያመልጦ አዎ በትክክል ሰምተዋል በ2% ቅድሚያ ክፍያ የቤት ባለቤት ይሁኑ ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ 26 የሚቆይ ታላቅ ሽያጭ መርሃ ግብር ዳግም አዘጋጅተናል በዚሁ መርሃ ግብር ላይ በለድሃር በተክለ ሃይማኖት በ22 ማዞሪያ በሲኤንሲ የሚገኙ መኖሪያ ቤቶችንና የንግድ ሱቆችን በ30% ቅናሽ ለሽያጭ እናቀርባለን እርሶም በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ ተጋብዘዋል መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን አዲሱ ደጃዝማች አልበሙ እንዴት አያችሁት አይ ነው ፍቅሮች ደጃዝማች እንዴት አልሽው ያልበው መጣሪያ ደጃዝማች ልጅ ስለሆንኩ አይደለም በቃ የፍቅር ደጃዝማች ነህ ባላባት ለፍቅር ለማለት ነው የፍቅር ደጃዝማች ነህ የፍቅር ፊት አውራሪ ነህ ፍቅር ባለስልጣን ነው ለማለት ነው ካሁን በፊትም ያው እንግዲህ ከኢዮሃ አበባ ጀምሮ ከዛም በፊት ባሉ ስራዎች ውስጥ ተወዳጁ አቀንቃኝ ቴዲ አፍሮ ላንቺ ግጥምና ዜማ ይሰጣልና በዚህም አልበም ላይ ስሰማ ከ7 በላይ ስራዎችን ሰጥቶሻል አዎ የተወሰኑትን ደግሞ የመስማት እድል ነበርኝ በጣም ነው የሚገርሙት ልዩ የሆነ ደግነት ነው ያየውበት ምክንያቱም አንዳንድ ስራዎች ተሰሪውና ይሄንን ከምሰጠው ልዝፈነው ሊያስብል የሚችል አይነት ነው
እና የግጥሙም የዜማውም ብስለት በጣም የሚገርም ነውና ከዛ አንፃር ብዙ ጊዜ ፈሽቷል ሊባል ይችላል አሁን ደጃዝማች አልበም አንቺና ተዳፈሰሩት ይሄው ለሴፉሻ እንደም ይሄንን በጣም ህዝብ እንዲያቀው መፈልገው ምንድነው 7 አመት 6 አመት ተባለ እንጂ እኮ ሌሎቹን ማውን ወደፊት ስጠይቃቸው እንደዛው ነው አልበማቸው ብዙ ረጅም ሰዓት ይፈጃል ቅድም እንዳልኳችሁ ነው ለዚህ ነው ሙሉ አልበም መስራት ከባድ የሚሆነው ጊዜ ስለሚፈጅ ቴዲ ኮይን ዘፈን ዛሬ አይደለም ኮይ ሰጠኝ አንድ ያለ ሁለት ያለ ሶስት ያለ እኔም ሬኮርድ ያደረኩት ምናምን ነው እንጂ ባንዴ ቁጭ ብሎ አይደለም ቁጭ ብለን ምናምን ወይ እሱን ስራ ሊሰራኛ እኔ ጋር ይመጣል ወይ ስቱዲዮ ወይስ ምናምን ብቻ ሲሰራ ዘፈን የኔንም ወይ ነካካለን እንቀዳዋለን ከዛ በኋላ ዘፈኖች ሆኑ ከብዙ አመት ከ7 አመት በኋላ ሲጠራቀሙ ብዙ ሆኑና አሁን ግን ስቱዲዮ ገብቼ ከጨረስኳቸው በኋላ ስጨርሳቸው መጨረሻ ላይ ግን ገባልኝ ቴዲ አማየት ነበረበት ስራዎቹ ስለሆኑ እንዴት እንደሆነ አይቷቸዋል እንጂ አብሮኝ የሰራቸው ቆይቷል ቴዲ አብሮኝ ደጃዝማችንም ሲሰራው ቆይቷል ግን የመጨረሻውን አየው ደሳለው ኩኩዬ በጣም ጥሩ አልበም ነው የሰራሽው ጥሩ ነው ብሏል ስለዚህ አስጥቆታል እንግዲህ ደግሞ ከሱ በላይ ደግሞ ህዝብ ነው ደሞና ህዝብ ፊት ደርሶ ደሞ ተወዳጅ ያደርገው አልወደዳችሁትም እንዴት ነው ልጅሰው የሙዚቃ ቅንብሩ አቤል ጳውሎስ ነው አዎ እንደውም እዛ ጋዜጣዊ መግለጫው ላይ ስትናገሪ ሰማዎች መቼም የሙዚቃ ቅንብር ነገር እኔ ለሊት ማብሬሽው ያሳለፍኩባቸው ጊዜዎች አሉ ነው አዎ ሰይፉሻ ኤልያስ መልካም ወይ ኤልያስ ይጋር ትዘይለም አይ ሰይፉ ያንተ ፌቨሪት ዘፈን ደሞ እንት ነበርች አገኘው በየ የጠይም ሸጋ ትዝላ አይ ሰይፉ በጣም እንጂ አብረን ሆነን ኤልያስ ኮልዩ ነበር ራሱ ልዩ ልጅ አቤት 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 ሞት ቀደሞ ኤልያስ በጣም ደግ ነበርኩ ኤልያስ ደግ ልጅ excellent musician እንዴት አይነት ድንቅ መቸም ጥልቅ አዋቂ ሙዚቀኛ ነበር በጣም ደግሞ የዋ አቤት ገርነት ደግነት ስማል ያምራል በጣም በተለይ የአልበም ሲሰራ ለሊት ላይ አብረናል እና እንጣላለን ልክ እንዳው ይቆያል አንዳንዴ ይቀጥረኝና አንድ ቀን ቀጥሮኝ ምን ሰራኝ መሰለ እኔ እኮ ስንት ቀን ሙሉ እኮ ስመለስ ሲመልሰኝ የለም ሲባል ምን ሲባል ሲሄድ በሩን ዘግቶ ቁጭ ብሏል ምንድነው የሚሰራው ብዬ እንደዚሁ ከፈታረገ ስገባ የሆነት ለመናገር ቀጥረህ እንደይso አታረግም የሆነሽ ልጅ ጋራ ቁጭ ብሎ አዲስ ዘፋኝም እንዳላትም ጥሩ ነው አዲስ ዘፋኝ ማሳደግ ጥሩ ነው ሰው ቀጥረህ ግን ደግሞ ያመላለስ ካደለማ ልክ ሲያይ ምን ላርኩ ማለት ምን ላርክ ትላለህ ልጅቷና ልክ ይቅርታ አድርጊልኝ አንዴ ላነጋግረው አልኳት ሞት ነው ማለት ወጣች ዳንተ ግን እንደዚህ አይነት ይሄ እኮ ትልቅ ነው እኮ ነው እኔን ቀጥረህ ለምን እንደው እንደምታረው ኩኩ እንዲያድጓት ፈልጊ በታደግ ደስ አይልሽም ማለት በጣም ነው ደስ የሚለኝ ግን በኔ ቀጠሮ ሰዓት ላይ አይደለም ያው 5 ቀን እየቀጠልክ እንደዚህ የምታደርገው ምናምን ለዋለሁ ሁሉም ጋር ለሄ ድሮ ቢሆን ሮሃባን እንደ አይነት ነገር ቀልድ የለም ነው ወይ ኖ በሰዓት ተመጣለ አንደኛ ነገር ድምጻዊ መሆን አለብህ ለመስፈን ሮሃብ ስቴጅ ላይ ድምጽ ከሌለ ምን ተሰራለ እስቲ በሙሉ ቁጠሩት ድሮ የነበረው ድምጻዊ በሙሉ ድምጻዊ ነው የአርቲፊሻል የውሸት ድምጽ ለስታይል ምናምን ብሎ ነገር የለም ኮስታሮች ናቸው እንደምታያቸው ስቴጅ ላይ እንዲሁለው ነው ታባቸው ግን እሱ ላይ ይረዳቸዋል በጣም ዲሲፕሊን አላቸው እንደ አይነት ነገር የለም ላንተ ቀጠሮ ከተያዘ ይጨርሱልሃል አሁን ደግሞ በዚህኛው ትልል ነው ሉይ እንግዲህ ማይለሲ ደስ ሲል አይ በጣም ነው የማነፍሴ ነው ህይወቴኮ አይ በጣም ከፍቅሩና ከንቱኑ ብዛት እኮ ነው እንደዚህ ያለኝ ደንግጦ እኮ ነው አሁን ምን ላድርግ ታዲያ ደግሞ እንደዚህ እኮ ልታፋር አሁን ምን ላድርግ ታዲያ ኩኩሽ እንግዲህ በቃ እንግዲህ ልትገኝ ነው ታዲያ አይ ሁለተኛ ምናምን ብዬ ደግሞ ማክረውና ሄዳለሁ ያለ ነገር ነው ተጣላለ አሁን በጣም ዘፋኙን ብዙ ነው እኮ ወደው አይደለም እና እንደው ካው በፊት ብየዋለሁ ምናልባት እንደገና ማስታወስ ካለብኝ የሆነ ሁሉም አቀናባሪዎች ባህሪያቸው ጥሩ አይደለም ማለት ከብዳል ምክንያቱም አሪፍ ይሆኑ አሉ በሳቃ የዛኑ ያል ደግሞ የሚያመላልሱ የሚያንከራትቱ አሉ እንደሱ አይነት እሱም ያረጋል እንደሱ ለምንድነው ጠይቀዋል ታዲያ
ከዛ ምን ሆነ መሰለሽ እንደዚህ ያንከራተተው መቼም የሷ ሌላ ሙዚቃ ቀናባሪ ታሪክ ነው የምነግርሽና 7 አመት አንከራቶት አዎ ብዙ ሰው ይጎዳል እና ያኔ ደግሞ ዘፈን ሲወጣ ፖስተር ይለጠፋልና ፖስተሩ ስር ቃላት ጉድፈት አየሁና ለዘፋኙ ደውልኩለት አረ ይሄ አቀናባሪ የሚለውን ቃላት ተሳስተሃል አጨናባሪ ነው የሚለው አልኩት ሆን ብዬ ነው እሷ አጨናባሪ አይደል እንዴ አሁን ብዬ ነው አለና አንዳንዴ እንዲያን ያጋጥማል በጣም ለምን ብዙ ነገር ነው የሚደርሰው ብዙ ጦርነት ነው የሚካሄደው በጣም ብቻ ዘፋኙ በዛ ትንሽ ነው አቀናባሪውና አላቅም አንድ አይነት ነገር መፈጠር አለበት በትክክል በሰዓቱ ወስዶ ወይም ደግሞ አልችልም ብለ ሰው ሳታንገላታይ መመለስ ባህሪ ሊፈጠር ይገባል እዚህ ሙዚቃ ውስጥ ለማንከራተቱ ታሪፍ ስራ ለሚሰጡን አቀናባሪዎች ግን ክብር ይገባል በጣም ስራቸው በደንብ ይሰራል ይከብዳል ወደ ኋላ ስበዩ ሮሃ ኩኩሻ አብረሽ የሲ እንዴት ጻልጅ እንደነበርኩኝ እቺ ሚጢጢ ልጅ ነኝ እኮ ጅማላ ያለሁት እንግዲህ እንደዛ ያን ጊዜ ነው የጀመርኩት ነው ዘፈን አሁን ማስረጃው ቀረበ ተስማማው ይኖራል እኮ ድሜውን በሙሉ ዘፈን እስቲ ቀረብ አርጋት ኩኩን አረ እንዴት አድርጌ ልተዋታለ ዘፈኑን እኮ አይቻልም ታውቃለ ከዛች ድሜ ጀምሮ እኮ ነው በጣም ትንሽ ልጅ ነኝ እኮ እውነት ነው ኩኩሻ በጣም ልጅ ነሽ እውነት ነው አው ነበርኩ ነሽ አይደለም ነበር አራውንም ነሽ አሁን ጥሩ ነኝ አምራለሁ አሁንም ለከፉ አልሰጠም አው እንዴ በጣም እኮ አብረሽ እድገት በህብረት ሄደሻል አይ ከእድገት በህብረት እኔ 2 አመት ወደታች ነኝ በቃ እንደዛ ነው እድገት በህብረት አልደረስኩም ግን አቋል ወንድም ሲሄድ ስለማቅ አንዳንዴ የሆኑ የኪነጥበብ ሰዎች በልጅነታቸው ሙዚቃ ይጀምራሉ ወይ የፊልም ስራ ይጀምራሉ ከዛ በኋላ ብዙ ስራ ይሰሩና እድሜያቸውን ይጠቀሙበታል በኋላ ላይ የሆነ ሰው መንገድ ላይ ሲያገኛቸው እኔ እኮ ድሮ ልጅ እያለሁ ምን አሚሏቸዋል እሱም እኮ ልጅ ነው ኤግዛክትሊ አሁን ለምሳሌ አንቺ በልጅነትሽ ነው ሙዚቃ የጀመርሽው ሄደ በጫማ ሄደ በግርስ ካልሽ እኮ አሁን 40 አመት ሆነሽ አረ በስመ አብ እውነት ነው ገብቶሻል ብለኝ 40 አመት ሆኗል እንዴ ልክ ነው አልኩም እንደ 10 ጊዜ መናገር ያስፈልጋል ሰው ግን እንደዚህ አጋጥሞሽ አያውቅም አንቺ እኔ ይሉኛል በጣም ያረጁ ሰዎች ናቸው እኮ እኔ ብዙ ታላቆች አይቁኩዬ ነው በጣም ነው ልጆኛ እኮ ነው አንቺ ዘፍኝ ማቆ ይላሉ እኔ ታዲያ አምቢ አልልም ልክ ነው የምላቸው ማን ይደረቃል ከነኝ ጋር አይ እኔ የእድሜ ክርክር ሙግትማ ስራም አላጣሁኝ እኔ እንደምታየኝ እንዲሁ ነኝ ስለዚህ ጉዳይ አይደለም እንደፈለጉ ቢያስቡ እኔ ማን ነው የሆነ ዘፋኝ ልጅ እያለው ነው ያንተን ዘፈን ሰሰማ እንደሱ ነው የሚሉት አብረን ልጅ መሆናችንን ይረሳሉ እኔ ታዝዬ ይመስለኛል አንተ በጣም ዝነኛ ሆነ ምናምን ሲለው እቺም የታዘልከው ሰክረሞን አለበት አለ አንዳንዴ ደግሞ ይኸውልህ አንዳንድ አድናቂ ያለ አሁን ለምሳሌ ልንገር ሰይፉ ይሻ አድናቂ ምለው ይሄ ዝም ብሎ ቁጭ ብሎ ብቻ ያየህ የሚያደንቅ ሳይሆን ኤግዚቢሽን ማከል ሰራ አንድ ልጅ አይዋለው እየዘፈንኩኝ ከዚህ አይነት ህዝብ ውስጥ ነው የምታገኘው ከባድ ፍቅር የዘፈን ፍቅር የሰውነትም ያ ነፍስ ያለባቸው ሰዎች አሉበት እዛ ውስጥ በጣም አድርጎና የሚውዚክ ስሜት አላቸው በሰው ላይ ታዝሏል ቲሸርቱን አወጣና ያረገስ ሲያየው ደስ ይላል አንተ ሙዚቃ ተዘፍናለህ ነው አይመን አለ መሰለ ወይ እዚህ ላይ ቸካል መትቻለሁ ወሬው ላይ ምን መለሳለሁ አዳራ እንዳታስረሳይ ነው አንድ ቀን ምን አለ ታውቂያለሽ አለ ኮኮ ያውናቴ ነው በተቆምና ፈጠጥ ተብለሽ በተተያዩ ደው አርገው ነው የሚጥሉሻል አይን የሰው አይን እንዲህ ስትታይ አንቺ ብቻሽን ነሻለ እነሱ ብዙ ናቸው ቻውሽ ይጥሉሻል አለ እንዴት እንደምንሆን ታውቂያለሽ እንዴት ነው ስል አንቺ ያለሽን ኤነርጂ ሰሰጭ እነሱ ስትቀበይ ከዚህ ስንሰጣጥ ነው አለ ለከም ይመጣው ከዛ ስስቅስ ፈቅ ብየሰቀልኩኝ በጣም ስስቅ አይ እንደው አንቺ የምትገርመኝ ነገር አለኝ አሁን ሰው
በእውነት ነው የምልሽ ስፖርት ይላል አንቺ የምታረጊው ስፖርት ከሁሉ ይበልጣል ምንድን ነው አይውልሽ እንግዳ አካካካ ስትይለታል እና ጉበት እና ሳምባ እና ጠቅላላል ሲሏል ያኔ ነው ስፖርት ማለት ጤና ማለት መሳቅ ነው ሁሌም በስራ ዘወትር በትጋት ላይ ነን ዴማ ሆፕ ሪል ስቴት በሲግናሉ ሳይታችን ተዋወቅን ከዛም በቦሌ አዳባ ሳይት በሁለት ወር ውስጥ ከቁፋሮ እስከ 10 ፎቅ ሰርተን በማድረስ አስደንቀናል አሁን ደግሞ በቦሌ መድኃኔዓለም አዲስ ባለ 24 ፎቅ ዘመናዊ ህንጻ ግንባታና ሽያጭ መጀመራችንን ስናበስረው በደስታ ነው ልዩ የበዓል ቅናሽ አሰናድቷል ለመኖሪያ ለንግድ አትርፌም ልሽጠው ብለው ቢያስቡ የቦሌ መድኃኔዓለም ሳይታችን አያመልጦ ፈጥነው ይግዙ ዴማ ሆፕ ሪል ስቴት የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና አሁን ወደ ቸካሊሽ ተመለሽ እሺ ምን ነበር ማለት አለም ኤግዚቢሽን ማዕከል እየዘፈንሽ አዎ በቃ የሙዚቃ ፍላጎቱን ገልጿልና አይቻለሁ እሺ ከዛ ባክስቴጅ ገብቼ ቁጭ ብያለሁ ነኝ ደሴም ልጅ ያው ልጅ ባውንሰሮች ጋር ይጣላል እገባለሁ አልጋ ምናምን የሚል ድምጽ ሰማው ያ ልጅ መሆን አለበት አልኩ በቃ ገባኝ እሺ ሄድኩኝ በእናትህ ልቀቀው አልኩት ልቀቀው ስለው አድባር እናቱ ኩኩይ ከሌድሜ ግማሹን ሰጥቶ ላንቺ ያኑርልኝ ብሎ እግሬ ላይ ዘፍ ሌል ሲል አነሳሁት ሳነሳው ጉዳይ አልነበረም አልቦታል ጠጥቷል ምናምን እቅፍ አረኩና ሳምኩት ከዛ በራኝ ነበረች ጓደኛዬ ግን አንቺ እንደዚህ ከነላቡ ከነምናሙ እንዴት ታቅፊዋለሽ አለች ተቀልጃለሽ እንዴ አልኳት ይሄን በረከት ማን ነው የሚወስድብኝ አልኳት መቃለቅ አገሽተታ ከዛ የበለጠ ፍቅር ምን ታገኛለህ በኋላ እኮ ትታጠባለህ ሁሉም ነገር በውሃ ይጸዳል ያቺ ፍቅር በምን ትጸዳለች እንዴት ተቀልዳለህ አምላክ ነው የሚወስድብህ አምላክ የሚወስድብህ ደስ አይልም በእርግጠኝነት የምናገረው በቃ ሁሉም ጋር እኩል ፍቅር ሰተሽ መኖር ወይ በደም ቀደም እንዳልሽው ነው አሁን አንዳንድ እኔ በቀደምነት አንዷ እኔ አንቺ እንኳን እንደው አስተዳደግሽ የሚፈቅድልሻል እንደዛ ሆነሽ አትሞላቀቂም እኮ አይ ሞላቀቅ የለም የሆነ ምግብ ቤት አንዷ የሆነች አንድ ፊልም ሰርታ ገና ሞላቀቅ የለም ሽሮ ሲወጣላት አይታ ስልባቦቱም ማለት ነው ወይኔ ሽሮ ተጨማደደ ቀልደኛ በላል ልባይ መጣም መሄድ ከጀመረ ሚለ ፍንዳታ ዘፈናለኝ ሶዳት ባንዳፍቃሪ ወጥል ልባይ መጣም መሄድ ከጀመረ ሲሉኝ አረግን ተወረግን እንዳታ ሪፍናት ወጣት ወድጃታለሁ እኔ በጣም ደስ አለችኝ አሁን ለየት ያለ ሐሳብ ያለው አሁን ለምሳሌ የመጣሽበት ሴፉዬ ግን አንተ በጣም እኮ ነው ደስ የምትለው ቴንክ ዩ እውነቴን ነው እንዴት አሪፍ ቶክ ሾው እንደምታያክል ደግሞ ልነግርህ እወዳለሁ ይሄንን ታስተምረኛለህ አይደል ባለፈው ቶክ ሾው ጀምረሽ እንዳትመቀኝብኛል ቶክ ሾው እሺ ነገረኝ ሴፉሻው ነገራችን ላይ you're good
ኩኩ ሰብስቤ ማለት ኦፕራ ዊንፍሬ በአበሻ ቀሚስ ነው ነኝ ማን እዛ ደረሰኝ እሷ በጣም አዋቂ ማለት ጨዋታ ትቻያለሽ ባለፈው እንደውም ከነዋይ ጋር ሁሉ አሪፍ ደስ የሚል እኮ ቆይታ ነው ደስ ይላል ነዋይ ለምሳሌ መጀመሪያ ስሙ አንቺ ቶክሾ ላይ ነው አይደለ የቤት ስሜ ብሎ ሲናገር ይሰማውት እኔ ምን አቅለታለሁ እኔ ነዋይ ነው የማውቀው አሁን ቢናገርም አልሰማውም ነዋይ ነው በቃ ነዋይ ነው ለሱ በቃ አይሆንም ሌላ አሁን ካኒ ኢማጂን እሱ አሁን ዳንኤል ቢባል ሊሆን አይችልም በቃ ነዋይ ነው አንድ አወቅ ነው በዛ በቤት ስሙ ነው እንደኔ የትምህርት ቤት ስም እንደሌኒ ሌኒ ሰብስቤ እኮ ነበርኩ ድሮ ትምህርት ቤት ግን ኩኩ ነኝ ሁሉ ጊዜም ኦፊሻል ስሜም ኩኩ ነው ግን ሌኒ ተብያለሁ ትምህርት ቤት ነበርኩኝ እኔ ግን ሌኒ ስቲ እንደሞን ሌኒ መስለሽ ነው የታየው ተዋክን አልፈልገው እስኪ ሌኒ የምትሉ አይ ኩኩ በሉ ዋቃችሁ እስኪ ኩኩ የምትሉ ሁሉ ኩኩ ነኝ አለ እውነት ነው ሌኒ እኮ መጥፎ ስም ሆኖ አይደለም በኩኩ ስለለመዳችሁኝ ነው እንጂ ሌኒ ደርበብ አሁን ሌኒ ሰብስቤ ከሚባል ኩኩ ሰብስቤ አይደለም አይ ኩኩ ነው ጥሩ ልክ በሁለት ስም ካንቺ በፊት የሚታወቅ ሌላ ድምጽ ያልነበረው ሜሪ አርመዴ ከዛ ኩኩ ከዛ ደግሞ ቻቺ ስሜም ከስታይሌ ጋር ከማንነቴ ጋር አብሮ ጠቅሞኛል የሚል ሐሳብ አለሽ አስቤበት አላቅም እውነትም ግን ደስ ይላል ኩኩ ሞኔ ደስ የሚል ነገር አለው ልክ ነው ትክክል ይወጣበት አጋጣሚ እንዴት ኒክኔም ነው እንዳልከው አሁን እዚህ ላይ ነው እንግዲህ የሞሞላቀቀ ነሳው ኒክኔም አለ ነው ድሮ እንደዛ ነው እኔ አሁን ፒፖ ነው ፒፒ ኩኩ ፊፊ ቺቺ ምናምን ይባላል የቤት ስም ነው እሱ አለ የቤቱ ስም ነው ሌኒን ሽሮ የአባባይ ሁሉም አላቸው የምስራች አለሽ ፑፓ ነው ምንላት ደንበኛ ስም ይኖርና የቤት ስም ግን አለ እንደሱ አይነት ዋው የቤቱ እስከ ድረስ በሌኒ ሄድሽ ወይ በጣም ትንሽ አመት ከዛ በኋላ ግን ያው ኩኩ ነኝ በቃ አለቀ ትንሽ አመት ነው እንደውም የድሮ ማንነት እንደው የድሮ ጨዋታ ከተነሳ አንድ ፎቶ ላሳይሽ እስኪ በጣም ወይ አቤት እንዴት ደስ እንላለን እባክህ ይሄ እኮ የሚገርም ጋላክቲኮ ስብስብ ነው እውነት ነው ሁሉ አይገኝም እንደዚህ አንድ ላይ ሆነ ኤፍሬም ወንድማችን ይላል ነዋይ ደግሞ አለን እንግዲህ መቼስ ይላል ሁሉም ቢዩቲፉል በጣም ነው የሚያምር በጣም የሚያምር ስብስብ ነው እውነት ነው አሁን እዚህ ውስጥ ያላችሁት በአብዛኛው እርግጠኛ ነኝ የብሩ ተስፋ እሸት የሚለው አልበም ላይ ያላችሁበት አለንበት የብሩ ተስፋ እሸት ያኔ ጤፍ ተወዶ ሩዝ ይበላ ብሎ መንግስት ሲያቀርብ ለሩዝ የተዘፈነበት ጊዜ ነበር ሩዝ እንዴት እንበላለን እንደውም ለመደው ወዴት ተወዷል ጤፍና ስንዴ ሩዝን በብላው በዘዴ ነው የተባለ ያን ጊዜ ታስተዋውሻለሽና የብሩ ተስፋ እሸት ላይ እንደውም አንቺ ተወዳጅ ስራዎች አሉሽ አልበሙ ላይ አንድ ላይ የዘፈነውና አንተ መንገደኛ የሚል ዘፈን ዘፍኛለሁ ልክ ነው እዛ ላይ አለኝ ከኤፍሬም ጋርስ ዛልዬ ነው ኤፍሬም ዛልዬ ነይ ዛልነት ዛልነት ወይ አንቺ ዘውን ዛልዬ እንደ ሙቪ እኮ ነው ድሮ እኮ ዶይት ስንሰራ ነበረ አሁን አይቀር ሁለት መስራት ዲልኬ ባህር के सीरी मीडी पडाडकी दिलके यारी आडा हाडिंग करे सिलात तोशमन है प्यार के चबला कोला सियार की दिलके यारी आडा हाडिंग करे सेटा दे ነመስቴ ለሱን ቆርያየን ያደግ ነው አሚታብ ባቻን በጣም ተወጇለሽ እንትን ነው ወቅት ምናምን ዝሆን ጓደኛዬ ቲሜሪ ሳቲ ዝሆን ጓደኛዬ የሚል ሙቪ ነበርና አለቅሳለን ሁሉ ገብተበታል በቃ ደስ ይለን ነበር በእኛም ጊዜ እንደ ፊልም እናያለን አይ አም አ ዲስኮ ዳንሰር አንዳለሽ ደግሞ ሞዳት የንድ ዘፈን እንዴት ጠፋኛለሽ ባክህ ልጅ የሚወዳታል እንዴ በጣም ፌመስ ኩቺ እሷ ሌላ ሆነች ከዛ በፊት የነበረ ነው አይ እንዴት አሁን ያልሽው እንደኛው
የድሮ እኮ ነው የድሮ በጣም ልክ ባርክ የሚለው የድሮ ዘፈን ነው እሱ ቦንዲቾ ቻል ሜሪ ሃቲ ኦ ሜሪ ሳቲ አነታቲ ኦ አል ሜሪ ሳቲ ዲል ፓሪጃኒ በጣም ነው ደስ የሚሉት እኮ ቸል ሁ ሜሪ ሳቲ ኦ ሜሪ ሃቲ እንዲሁ መሰለኝ ከነ ልብሴ እንዲህ እንዳለ በእናትህ እንደዛ ልያነጣመርም በዚህም ጊዜ አይ በዚህ ጊዜ ቢሆን ደስ ይላል አው በጣም በሚገርም ሁኔታ እንግዲህ ደጃዝማች አልበም ላይ ከተወዳጁ አቀንቃኝ ቴዲ አፍሮ ጋር አብራችሁ ሰርታችኋል እሱ ፊቸሪንግ ነው አረ በደንበኛው እየተቀባበልክ መስፈን የለም እንደኔና እንደ ቴዲ ታደሰ ወይም እንደዳምጠውና እንደኔ ከፍሬም ጋር ከእንግዳይነሽ ጋር እንደሱ አይነት ደስ ይላል እኮ አሁን ዛሬ ጊዜ ቢዘፍኑ እንዴት ደስ ይላል ላጉሩስ እሺ አይነት ስሜት ማለች ምን የሆነሽ አዎ እንደነሱ አይነት አብሮ መጣመርና መስፈን ደስ የሚል ነው ቢሆን አሁን በቀሪ እንግዲህ የሙዚቃ ህይወትሽ ለምሳሌ በቀሪ እድሜ በቀሪ የሙዚቃ ህይወትሽ እሺ አዲስ አልበምሽ ደጃዝማች በጣም ይወደዳል በየቦታው የሙዚቃ ኮንሰርት ጥሪዎችም ይመጣሉ ጎን ለጎን ሰማ ደግሞ ከአልበሙ ላይ ራሱ ሚውዚክ ቪዲዮ ክሊፕ ሁሉ እየተሰራ ነው ባሉት የሙዚቃ መተግበሪያዎች ሁሉ አሁን ዘፈንሽ ተለቋል የኩኩ አድናቂዎች የእድሜ ገደብ የላቸውም ሲባል ሰማለሁ እንደኛ ሼባዎቹም አሉ እንደዚህ ወጣት ተመልካቾችም ይወዱሻል ተወዷታላችሁ ቆይ መጀመሪያ ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ ከ18 ዓመት በላይ የግንባታ ልምድ ባለው ድርጅት እየተገነባ ያለ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ዱፕሌክስ ቤቶችን የመግዛት እድል ሲኖራችሁ ለተለያዩ ዝግጅቶች የሚሆን አዳራሽና ባለ 6 ወለል የተንጣለለ መኪና ማቆሚያ ከነ ቻርጀሩ ያለው ቤት ውስጥ ስትኖሩ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል አንዳንድ ውድድሮች የፍጥነት ውድድር ናቸው የኛ ግን የፍቅር ነው ይህ ውድድር ከአቅማቸው በላይ ለተሸከሙ ትከሻዎች ነው ትምህርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች እያንዳንዱ እርምጃው ለነርሱ ተስፋን ይሰንቃል ሩጫው ድካም አይደለም ነዳጅ ነው ለወደፊቱ ትውልዶች ይሩጡ ይህ ውድድር አይደለም የአንድነት ጉዞ ነው ቀጣዩ ለመለገስ የሚዘጋጀው እጅ የርሶ ይሆናል ከላቭ ኢን አክሽን ጋር ላላማንሩት ሜይ 31 በግሌን ሞል ሾፒንግ ሴንተር እንገናኝ ፊሶን ሪል ስቴት ይመልከቱት ለመኖር ያለውን ድባብ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል ፊሶን ሪል ስቴት ቤተሰባችን ይሁኑ ይሄ እንዴት ይገኛል ለምሳሌ የኔን ሾው ሼባው ነው የሚወደው በአብዛኛው ጓደኞቼ እንደዛ ስለሆኑ አንቺ ግን ከልጅ እስከ አዋቂ የመወደድ ሚስጥሩ ምንድነው እኔም ናቃሉ ሲፉ የተጫዋች ስለሆንኩ እንደሆነ የሚወዱኝ እና ደግሞ ሃምብል ነኝ ትሁት ነኝ ጥሩ ነኝ ዘፈኖችም እኮ የነሱም የሚወዱት አይነት ዘፈኖች ዘፍናለሁ እንደ መልክህን ማማር እንደምናምን ሃሎ በላተን ሰውን ሚክስ ነው ትዝታዎችም ዘፍናለሁና ያም ስለሆነ የብዙ አይነት ኮምቢኔሽን ይመስለኛል ትህትና አለኝ ጨዋ ነኝ በዚህ ጉዳይ ነኝ ሰው ፎቶግራፍ እነሳ ሲለኝም ቢያልልም እንግዲህ ሌላ አላውቅም ጭንቀት አለው ኩኩና ጭንቀት ይተዋወቃሉ አይ የለም ስትረስ የለም በኑሮ አለ ግን እንደዚሁ ዝም ብዬ ስትሬስ ውስጥ አልገባም በእንዲህ አይነት ነገር ለምሳሌ አሁን ብዙ ሰው በሶሻል ሚዲያ በሚሰማው በተለያዩ ጉዳዮች ውስጡ ይረበሻል የኑሮ ዋጋ ውድነት ይረብሸናል እርስ በርስ አለመግባባታችን በፊት የነበርንበት የፍቅር ጥግ አለ አሁን ደግሞ አንዳንድ የሚሰሙት ነገሮች ይርበሽበሽ ያረጉናልና እነዛ ነገሮች ስትረስ ይፈጥራሉ አዎ ሶሱንማ ለማንሳት ነው ሰይፉዬ እንዲው ንጫዋት እንጂ ብዙማ ነገሮች አሉ ደስ የማይል ህይወት ውስጥ አንተ ላይ ብቻ ስለደረሰ ሳይሆን ብዙ ሰው ላይ ሲደርስበት አንዳንድ ነገር መታዝንበት ነገሮች አሉ ግን በቃ ምን ታረጋለህ
ሞተን አንጠብቀው አሉ። ጦር መጣ ሲላቸው አሽከራቸው ገብቶ ነገር ያለው ከዚህ በፊት ኧረ ጌታ ጦር መጣ ይላቸዋል። ታዲያ ይገባ ከመጣ ሞተን አንጠብቀው አሉ። እውነት ነው እኮ። ስለዚህ በቃ የሚመጣውን ነገር እንግዲህ ምን ታደርጋለህ? ታዝናለህ፣ መርዳት የምትችለውን ትረዳለህ፣ ትጸልያለህ በቃ እንጂ ብዙ ውጣ ውረድም አለ። ራሱም የኑሮ ውድነት ኖሮ ብዙ ሰው ሲቸገር ስታይ የምትችለውን ያህል ትረዳለህ። ግን ያ ደግሞ የማያስደስትም ማለት ነገር አለ። እንደው ህዝብ ላይ ነው ያለሽው ማለት እያንዳንዷን እንቅስቃሴችን ሁላችንም እናውቀዋለንና በጣም ሳይዝሽ ጨምሮ ያየንበት አጋጣሚ የለም። ላይፍ ስታይልሽ ጥንቃቄ የተሞላበት ነው ወይንስ? አይ እኔ ምንም አልተጠንቀቀም ማለት ደግሞ ምን እንደምልህ አልተጠነቀቅም። በእግዚአብሔር ፍቃድ ነው የምኖረው እስከዛሬ። እውነት ምንም ነገር አልተጠነቀቅም። ራሱ በራሱ አሁን ለምሳሌ እኔ በጣም ስጋ ወድ ነበረ። አሁን ግን ራሱ ዳይጀስት አያደርግም። አይ እድሜ ቅድም ያልኩ ነገር እሱም ይረዳሃል። ታው ሲል መስማት አለብህ። ታው ሲል ጨጓራ እንዴ እና ሚክስ እያረኩ መብላት ጀመርኩ። ቬጂቴብል እና ስጋ ምናምን እንደዚህ ነው እንጂ በቂ ኤክሰርሳይስም አልሰራ ነኝ ብዙም። ግን አሁን እሞክራለሁ ለመሰለ ለመኖር ለጤንነት ከውበትን ትተህ ራሱ ለመኖር ለጤንነት አንድ እድሜ ላይ ስትደርስ ደግሞ ማሰብም አለብህ። እሞክራለሁ። ምንድነው የሚያጓጓሽ? ምንድነው አንተ ማየት? አሁን ደግሞ እኔ ልጅ ኮረመም ነው ዘይውዬ ለመኖር የማያጓጓ ነገር ምን አለ ደግሞ? የሰው ልጅ እንደው ደግሞ ጠገብኩ ይላል እንዴ? አንድ እንደ ብቻ ነው ጎበዝ ልጅ የዘፈነው ጋሳን ዘፈን ፍለጋ ያልቅም ያለው ያለ ዘፈን አንድ ቀን እንደው ፍለጋ መች ያልቃል? ሁሌ እንደው ይኖር ነው በቃ እንጂ ቴንኪው በቃኝ የሚል ሰው አይተታቃለህ። እንደዛ ነው እኮ ሰይፉዬ። ብዙ ጊዜ ስላንቺ ሰዎች ሲናገሩ በዙሪያሽ ያሉ ሰዎች ከሌላት ነገር ይልቅ ባላት ነገር ደስተኛ ነች። ወይ በጣም እግዚአብሔር የተመሰገነ ይሁን። እሱ ባይኖርማ እንዴት ሆናለሁ? ሌላው ደግሞ በጣም ስላንቺ የሰማሁት ነገር ራሷን የምታወዳድረው ከራሷ ጋር ብቻ ነው። ሁሉ ጊዜ አልወድም፣ ፍቅር አልወድም። በጣም ነው መጣለው አልወድም። ወይ ሰይፉዬ ምን ይሰራልኛል አይደል? አይ አላፎካከርም ራሴን። ግን ደግሞ በእውነትም ሰክሰስፉል ሆኑ ሰዎች ብዙ ሰርተው ጥሩ ቦታ ለደረሱ ሰዎች ደግሞ በጣም ነው ደስ የሚለኝ። ያንን መሆን መቻል በመስራት ነው እንጂ የሚገኘው ቁጭ ብለህ ሰውን በማውረድ ወይም ደግሞ በመስደብ ወይም በመንቀፍ አይደለም። እኔም ደግሞ ወደዛው ለእንድሄድ እንደነሱ ያርገኝ ብለህ በስራ ለመልፋት መሞከር መጣር ነው እንጂ መቀኝነት ለምን እሱ አገኘ ለምን እሱ እንዲሆነለት ነው ዳት ጥሩ አይደለም። እሰየው ይሁንለት እንጂ ሁሉ ሰው ወያው በጣም ነው ደስ የሚለው ዘይፉሻ ያንዱ ማግኘት ወይ ለኔ ጸጋዬ ነው። በጣም ነው የምወደው ሰው ሲያገኝም ሰው ሲያምርበትም ሰው ጥሩ ነገር ሲያገኝ ደስ ነው የሚለኝ። ጥሩ ነገር እንዲያገኝም ከማበረታታም በምችለው መማደርግ ሰው ነኝ በጣም ምንም በዚህ ችግር የሌለብኝ ሰው። እኔም ሰው እንደዛ ሲያደርግልኝ ደስ ይለኛል። በቀደም አንዱ ሙሽሮችን ሰርፕራይዝ ታደርጊያ ድንገት እየፈጠዝያ ሲዘፍንላችሁ ደስ አይሉ? በጣም ያምራሉ። እንደዛ ነው እኮ ምን አለበት? አንዳንዴ ታረጋለህ። እንትን ኩራተኛና ልጥጥ አይደለሁም። አንድ ነገር ስለራሴ የማውቀው ወይ ፈሪሃ እግዚአብሔር በጣም አለኝ። እኔ በጣም ትሁት ሴት ነኝ። ትህትና አለኝ። በሱ ኮራለሁ። አምላኬ የሰጠኝ ነገር ትህትና ነው። ምንም ነገር ከሚሰጠኝ በላይ ከምንም ይሄንን አይወሰድብኝ። ጸጋዬን እግዚአብሔር የሰጠኝ ትልቅ ነገር ትሁት ነኝ። ማንንም ሰው እኔ ንቄ አላቅም። በህይወቴ ሰው መናቅ አላቅም በጭራሽ። በአምሳሉ የተፈጠረም ሰው በሙሉ ነው የማከብረው። ይሄን ስል በኩራት ነው የምናገረው። በጣም ደስ ነው የሚለኝ። ኧረ ምንም ማጨብጨብ የማያስፈልገው ትክክለኛ አባባል ነው። በጣም እንደው ትህትና ደግሞ ትልቅ መንገድ ነው በእውነት። ሰው ትህትና ከሌለው አዋቂ ያለለውም ለኔ ሲማር ቢውል በጭራሽ እንዳልተማረ ነው መቆጥሮ። የተማረ ሰው ራሱ ትምህርት ማለት ጥበቡ ማለት ሰውን ስታከብር ነው። ትህትና በቃ ትልቅ ነገር ነው። ፍቅር የሚመጣው ትሁት ካልሆንክ ሰው መውደድ አትችልም። ፍቅር ሊኖር አይችልም። ወደዋለሁ ብትል ዋጋ የለውም። ለሰው ሀምብል መሆን አለብህ። ራስን ዝቅ ማድረግ አለብህ። አንድ ዘፈንሽ አገር ያለ ሰው ዋጋ የለውም አይነት ስሜት አለ። ይቺናት ሀገሬ የለው ፍልቅልቅ መንደሬ ፍልቅልቅ የምትባል እኮ ከተማ አለች ነው ጎጃም ውስጥ አለች። ፍልቅልቅ ሙት ይቺናት በአዲስ መልክ ሰራሽው? አዎ። ምክንያትሽ ምን ነበር?
እንደው እንዳትረሳ ከዶሮ ደግሞ በዚህ መንገድ ላውጣት ብዬ ግን ብዙ ሰዎች ደግሞ የዶሮውን የሮሃ ባንድን እውነትም ነው ደግሞ ያኛው ደግሞ ይበልጣል ግን ቢሆንም ልክ ነው በሙዚቃ ደረጃ ልክ ነው ግን ማስታወሻ እንዲሆን ነው የሰራሁት አሜሪካም ኖረሻል የተወሰነ ጊዜ አይደል ኩኩሽ አዎ የአሜሪካ I wanna be America ነው ይላሉ ቆስጣው አሜሪካ ነው ነጄ 17 አመት ኖሬ መጣሁ 17 ሊኖርሽ ዋው የት ግዛት አሌክሳንድሪያ ቨርጂኒያ ዴምቪ ኤሪያ ላይ ኤግዛክትሊ ግን ማን እንዳገር የሚል አቋም አለሽ አዎ እውነት ነው ወይ በጣም በጣም እንጂ እንዴ ያለ ነገር ሁሉ ይታገኛል ሳቢውን ራሱ የትገኛላችሁ እናንተን ማን ታገኛቸዋለሁ እንደዚህ እንዲ ደምቀህ አምረህ በሙሉ ባንከ እንደዚህ አይነት ደስ ከሚሉ ወጣት ትውልድ የሚያከብሩ የሚወዱ ጋራ ቁጭ ብለህ በአንተ ቶክ ሾው እንዴት የገለኔ ትልቅ ነገር ላሪ ኪንግ ምናምን እኮ ነው አንተ ደግሞ አውሪ ኪንግ لا يرسل لا يصيفوا يترونه እኔ ቶክ ሾው ሞክረሽው ነበር የቴሌቪዥን ፕሮግራም ምን ከበደሽ አይ ሰይፉ እህት ያረፈች ያን ጊዜ እኮ ደግሞ ከነው አይ በኋላና በቃ ይሄ ስራ ደግሞ ታውቀዋለህ ከዘፈንም ደግሞ በደም ዴዲኬትድ መሆን ያስፈልጋል ቀልብ መሰብሰብና ኤክስፒሪየንስ ያስፈልጋል ትንሽ ጊዜ ያስፈልገኝ ነበር አሜሪካን ሀገር ሄድኩኝ አንድ አመት ቆይቼ መጣው ከዚህ በኋላ ባይሆን እንግዲህ መጣ ይሆናል እንጂ አው ከዚህ በኋላ እኔ ማለት በዘፈን ሳይሆን እንደዚህ አይነት ነገሮች ደስ ይለኛል እኔ አሁን ሰው መጣየቅ ብቻ አይደለም ሰይፉ የደስ የሚለኝ በኔ በትኩል እንዴት ነው የምትረዳኝ እሱን እኔ ወግ ነው ሞደው አብሬ ተቀምጬ ብንወያይ እንዴት እሱን አንዱ የጠየቀ ሳይሆን እየተወራረደን አለበለዚያ ደግሞ አሁን ቦልትና ፌዝ ጨዋታ ሆኗል ብዙ ሰው የሚያወርግጥ ግን ደግሞ እኔ ኩኩስ ጀርኒ የኔ ህይወት ጉዞዎች ከልጅነት ጀምሮ እስከ ዛሬ ድረስ የመጣሁበትን የሚቀለደውን ቀልደን አስተማሪ የሚሆነው ደግሞ ለወጣቱ ትውልድ ማስተምርበት እኔ የሰራሁት ሁሉ ነገር መልካም ነገር እንደሰራሁት ሁሉ ጥፋት ደግሞ አለኝ እና ከዛ ከጥፋት የሚማሩበት ምን ብናደርግ ይሻላል ምንልበት ምንመካከርበት እንዲህ አይነት ሾው ቢኖር እወዳለሁ አሁን ያቆመ በቃ ይመለስም ኩኩሽ እሱ አይነት ነገር መስራት እንፈልጋለን ቢሆን ደስ ይለኛል አው ሰይፉዬ ጋና እንግዲህ አሁን ዘፈኑ ላይ ነኝ ያለሁት ከዘፈኖች ሁሉ አንድ ዘፈን አለች የሰራዋት በክራር ነው የተሰራው ያቺ ክራር ዘፈን ቴዲዬ ወደ 10 ጊዜ እየደገመ ነው የሚሰማው በጣም ነው የሚወዳት የሱም ድርሰት ነው እሱ የጻፈው ነው እሱ የዜማው መስናት እና ምንድነው ቴዲን ሳቆ እህቴን አሁን ነፍሷን ይማረው አሁን አርፋለች እህቴ የምስራች ሰብስቤ ትባላለችና ስዕል ስትስል ነው የማውቃት የሚናለ ሳለኝ ነው ዘፈኑ እና ስዕል ስትስል ስለሆነ የተዋወቅ ነው ማስታወሻነቱ ለምስራች ሰብስቤ ሆነልኝ ዘፈን ብሎኛል ደስ ይላል ከዛ ደግሞ አዎ እድሜ ከሰጠኝ እንግዲህ እሱን ነገር በሰራ ነው ደስ የሚለኝ ሰይፉዬ እንዴ በጣም አይ እውነቴን ነው በዚህ አልበምሽ ውስጥ ብዙ ሰዎች ተሳትፈዋል በርከት ያለውን ያንበሳውን ድርሻ የሚወስደው ተወዳጁ አቀንቃኝ ቴዲ አፍሮ ነው ከቴዲ አፍሮ ጋር መስራት እንዴት ነው ቴዲ የክብሬ ነው እንጂ በጣም ነው የምወደው እንኳን ሰራን እንጂ አብረን ደስ ይላል በጣም ነው ደስ የሚለኝ ይሄ የህዝብ ልጅ በጣም እንቁ የሆነ ትልቅ ጥበብ ያለው ደራሲ ዘፋኝ ሙዚቀኛ ምን የማይገባበት አለ ቴዲ ሁሉ ነገር ነውና ይሄን አይነት ልጅ እኔ ሁሉ ሰው የሚወደውን ሰው ጋር እንዴት ላለ መስራት እድለኛ አልሆንም መስራቴ ደስ ነው እንጂ የሚለኝ በጣም ነው የምወደው ደስ ይለኛል ምናልባት ማመስገን ከፈለግሽ ያው ካሜራው ወይ ብዙ ሰው አለ ማመሰግነው እንጂ ቴዲዬን በጣም እጅግ አድርጌ ዘፈኖቹን ስለሰጠኝ ደሞ አንድ ብር አላስከፈለኝም ምንም ነገር ወይ ቴዲዬ በነፃ ስጦታ ነው የሰጠኝ ስለዚህ አመስግኑላታ በጣም ጠቅላላውን ሙዚቀኞችን የሰሩልኝን ሙዚቀኞች በሙሉ በፍቅር በደስታ አብረን የሰራናቸውን ሁሉ ሙዚቀኞች ደራሲዎቹን አመሰግናለሁ አቤልየን አመሰግናለሁ በጣም
አብረን የሰራናቸውን ሁሉ ምስጋና አቀርባለሁ። ከሁሉም በላይ ደግሞ ማኔጅመንቶችን ከእውነቴን ነው የምልህ መላኩ ሲሳይን እጅግ በጣም ደግሞ ዳዊት ሰለሞን ለሁለቱም በጣም ወዳለሁ እጅግ በጣም አመሰግናለሁ። እውነቴን ነው የምልህ እነሱ ባይኖሩ እዚህ ድረስ አይደርስም ነበር የኔ ስራ በእውነት በጣም ይሄን ሁሉ የምታየውን ቆንጆ ሆኖ የተሰራው አድቨርታይዝመንት ምን ሁሉ የተሰራው በእነሱ ነው እና አመሰግናለሁ። በነገራችን ላይ ተወዳጁ አቀንቃይ ኩኩ ሰብስቤ ቤት ድንገት ሄደናልና ጉድ ሰርተናታል። እስኪ እሱን ደግሞ አይተን ለስንብት እንመለሳለን።